እስከዛሬ ምንም ግልጽ አልሆነልኝም። እሱን ነገር ምንም በጌታ ግልጽ ሊሆንልህ አይገባም። አንድ ቅዥቢ ግሩፖች አሉ ዲስፔንሴሽናልስ የሚባሉ ወይም ስፍረ ዘመናውያን የሚባሉ የከሰሩ እንትኖች አሉ። እነሱ ናቸው ይህንን የሚያራምዱት። የለም የመንግስቱ ወንጌል የኃይለ ሥላሴ ወንጌል ምናምን የሚባል የለም። የመንጌ ወንጌል የለም። አንድ ወንጌል ነው ያለው። ወንጌል አንድ ነው ብሏል ጳውሎስ ሲናገር። ወንጌላት ውስጥም ሄደህ ካየህ አራቱ ወንጌላት ውስጥ ወንጌልን ስበኩ ነው የተባሉት። ወንጌልን ስበኩ። አንድ ወንጌል ነው ያለው። ከዛ አንዱ ወንጌል ውጭ ያለውን በሙሉ ሌላ ወንጌል ብሎ ነው የጠራው። ቆሮንቶስ ላይም አይ ቲንክ 10 ላይ ሌላ ወንጌል፣ ገላትያ ላይም እኛ ከሰበክንላችሁ። ጳውሎስ እኛ ሲል ማንን ነው እያለ ያለው? ሐዋርያቱን ጭምር እንደሆነ የምናውቀው ምዕራፍ 2 ገላትያ ላይ ምን ብሏል? እጄ እንደ ዋነኛ የሚታዩ ሐዋርያት ምን ብያለሁ ነው ያለው? አናግሬያቸዋለሁ ብሏል አይደል? ከነሱ ጋር 15 ቀን ያህል ቆይቷል። ባርቴርማን እንዳለው መቼስ 15 ቀን ሄዶ ከነሱ ጋር ከቆየ ስለ አየሩ ሁኔታ ሊያወራ አይደለም፣ ሙቀቱ አቤት ቅዝቃዜው ሊል አይደለም። ካወራ 15 ቀን ከነሱ ጋር ካሳለፈ ሊያወራ የሚችለው ዶክትሪናል ኢሹዎችን ነው። ስለዚህ እነዚህ ሰዎች የጸጋ ወንጌል ሲሉና የመንግስቱ ወንጌል ሲሉ የመንግስቱ ወንጌል በሐዋርያቱ 12ቱ ይሰበካል፣ የጸጋ ወንጌል የሚባለው ደግሞ በጳውሎስ የሚሰበከው ነው የሚሉን። ደን ገላትያ ግን ይመጣና ቀንዳቸውን ይሰብራል ማለት ነው። ከሌሎቹ ጋር አብሬ ነበርኩ። ገላትያ ምዕራፍ 2 ላይ ሐዋርያቱን አግኝቷል፣ የጌታን ወንድም አግኝቷል፣ እነ ጴጥሮስን እነ ዮሐንስን አግኝቷል። ኦኬ ደን ምዕራፍ 2 ላይ ቁጥር 8 አካባቢ ላይ እሱም ያስተምረውን ነገር ሰሚስ ያደርግላቸው ምን ብሎ መለሱ? ኦኬ ሁሉ ነገር ሰላም ነው፣ ሁሉ ነገር ፒስ ነው፣ ቀጥል፣ ድሆችን አግዝ፣ መልካምን አድርግ ብሎ ምን አሉ? መርቀው ጸልዮለት ሸኙት። ምን ማለት ነው? ያ እኛ 3 ዓመት ተኩል ከክርስቶስ ጋር ሆነን ከሰማነው ጋር የሚጋጭ ነገር እያወራ አይደለም አሉት ማለት ነው። አይደለም። በ12ቱ በኩል የመንግስት ወንጌል፣ በጳውሎስ በኩል የኃይለ ማርያም ወንጌል የሚባል የለም። መንግስቱ ኃይለ ማርያም የሚለው እንዲገጥም ነው። በ12ቱ በኩል የመንግስቱ፣ በጳውሎስ በኩል የኃይለ ማርያም የሚባል የለም። 12ቱ የመንግስቱን ወንጌል which በጸጋው በኩል የመጣውን ያንን የመንግስት ወንጌል ሰብከዋል። ጳውሎስም በዛ መንግስት ውስጥ የተገለጠውን ያንን የጸጋውን ወንጌል ይሰብካል። ስለዚህ መንግስቱ መንግስት ነው። ሁለት መንግስት እግዚአብሔር የለውም፣ አንድ መንግስት ነው ያለው። ሁለት በረት የለውም እግዚአብሔር፣ አንድ በረት ነው ያለው። ደን እረኛውም አንድ፣ በጎቹም አንድ ይሆናሉ ነው ያለው። አንድ ነው። ስለዚህ የተለያየ ግሩም ነው የለውም። በጎቹም በጎች ናቸው፣ እረኛውም እረኛ ነው። ደን አንድ ነው። ኦኬ አንድ ነው ማለት ነው። እሺ ቆይ እዚህ ጋር የሚቀፍ ስም ያለው ሰውዬ ገብቷልና ሚውት ላድርገው፣ ሊሳደብ ስለሚችል ነው። ያ ስለዚህ አንድ እረኛ አንድ በግ። ሁለት የተለያዩ ግሩኖች ቢኖሩ ነው ምናልባት የኛው ኬዝ ሊሆን የሚችለው የነበረው። ሁለት የተለያዩ ግሩኖች፣ ለነዛ ሌላ ትናገራለህ፣ ለነዚህ ሌላ ትናገራለህ። ግን እነ ጴጥሮስ ገላትያ 2 ላይ የተናገሩት ነገር አለ። ምን ብለው ያ አንተ የምትሰብከውም እኛ የምንሰብከውም አንድ ነው። ድሆችን እርዳ፣ መልካምን አድርግ፣ ታስብ። አለቀ። የመንግስት የጸጋ ምናምን ብሎ ነገር የለው። የጸጋ ወንጌል ነው ያለው which is የመንግስት ወንጌል የሆነ የመንግስቱ ወንጌል ነው ያለው which is ጸጋው የሚነገርበት። ለእስራኤል ቤት ከጸጋ ውጭ ተነግሯቸዋል እንዴ? አይደለም። ኢየሱስ ክርስቶስ መጥቶ በእስራኤል ዞሮ ሰብኮ ህግን ሊያስተምራቸው ኦር ሌላ ነገር ሊናገራቸው ጋርቶ ኢቭን በብሉይ ኪዳን እንኳን የእግዚአብሔር ጸጋ ነው የተገለጠላቸው። እዛው ህግ ውስጥ እያሉ እንኳን እግዚአብሔር በጸጋው ነው ያኖራቸው። አዲስ ኪዳን ላይ ጸጋ የሚባለው ኤሊያን ትምህርት አይደለም፣ ራሱን ችሎ ብሉይ ኪዳን ማያውቀው ትምህርት አይደለም። ባይዙ ጸጋ የእግዚአብሔር ጸጋ ያኔም ይገለጣል፣ አሁንም ይገለጣል። ግን አሁን ምኑን አየን ነው የሚለው መጽሐፍ ቅዱስ ሲናገር፣ ከሙላቱ ተቀበልን ነው የሚለው። እኛ ላይ ሞር ፈሰሰ አየነው ነው የሚለው። እናንተ እነሱ የተነበዩትን እናንተ ምን አላችሁ? አገኛችሁት።
እነሱ የተመኙትን እነሱ የተናገሩለትን በእናንተ መካከል ተገለጠ ነው የተባለው እንጂ እነሱ ኮምፕሊትሊ የሚያውቁት ሌላ ሪያልም ነው፣ ሌላ እውቀት ነው፣ ሌላ ዓለም ነው። እዚህ ጋር ደግሞ በክርስቶስ የተገለጠው ደግሞ ኮምፕሊትሊ ሌላ ዓለም ነው የሚባል የለም። ኦኬ የለም። ሶ ልዩነት የለውም። ሁለቱ አንድ ነው። የጸጋ ወንጌል፣ የመንግስት ወንጌል፣ የክብር ወንጌል፣ የልጁ ወንጌል ባይዘ የሆነ ነገር ይቀመጥና ወንጌል የሚል መጽሐፍ ቅዱስ ላይ በጣም ብዙ ነው ያለው። ጳውሎስ የኔ ወንጌልም ብሏል አይደለ ብሮዬ? ኤስኤም በወንጌል በዝርዝር ስለዚህ ወንጌል ስላለ ጳውሎስ ከሌሎቹ የሚለይ የራሱ ወንጌል አለው ማለት ነው ነው። ስለዚህ ኦኬ ጳውሎስ ወንጌል ያለው ወንጌል የጸጋ ወንጌል፣ የመንግስት ወንጌል፣ የዘላለም ወንጌል ኢቨን ራእይ ላይ ያለው ማለት ነው። መላእክቱ ይዘው ወጡ የተባለው አንዱ መልአክ ኃያል መልአክ ይዘው ወጣ የተባለው ደን የመንግስት ወንጌል ምናምን ኦኬ የተለያዩ ወንጌሎች አሉ ማለት ነው። ኖ ገላትያ ላይም ቆሮንቶስ ላይም የተነገረን አንድ በሚል ቃል የተነገረ አለ። ወንጌል አንድ ነው ነው። ወንጌል አንድ ነው። ኧረ ሞዴሬተሮች በፈጠራችሁ አምላክ ወይ ከሌላችሁ እኔ ላንሳ ጌታ በመልኩ ድነትን ወይንም ጽድቅን ለማግኘት የሚጥሩ ሰዎች ብዙ ጊዜ በወሬያቸው ሲያዘነብሉ የምሰማው ከመልካም ምግባር አንጻር እና የእምነት ያውነት የሚረጋገጠው በመልካም ምግባር እንደሆነ ያዕቆብ ይነግረናል። ግን ከሕግ ጋር አያይዘውት ብዙ ጊዜ ሲያወሩ እሰማለሁ። ምናልባት ቁርኝነት አላቸው። በያዕቆብ መልእክት ምዕራፍ 2 ላይ የተጠቀሰው መልካም ምግባርና የሕግ ስራዎች አንድነት አላቸው ወይ በአንድነት ሊጠሩ ይችላሉ። የጥያቄው ኒውክለሱ አልገባኝም። ኤግዛክትሊ ማለት መልካም ስራ ከድነት ጋር እንዴት ይገናኛል? አይደለም። አይ የዳነ ሰው በመልካም ምግባር ይገለጣል፣ በመልካም ስራ ይገለጣል። ያዕቆብን በግልጽ ተናገረ። ግን ለምሳሌ እኔ አሁን መዳኔ በመልካም ስራ በመስራት በአማን ፊት የዳንኩ ሰው ስለመሆኔ ለማሳያ ያንን ባደርግ ጀስት ይሄ አክሽን ይሄ ድርጊት የዳነ ሰው አክሽን ብለን ያንን መውሰድ እንችላለን። ግን በህግስ መግለጥ እችላለሁ? ያንን በህግ ስራ ስለ መዳኔ መግለጥ ማሳየት ይችላል። እሺ ድምጿ ይረብሻል ትንሽ። ቪዲዮም እንቅስቃሴው ትክክል አይደለም ማለት ያዝ ያደርጋል። ኦኬ እስከተሰማበት እንቀጥላለን። መጽሐፍ ቅዱሳችን በግልጽ የነገረን በህግ ጽድቅ ይታወቃል ሳይሆን በህግ ኃጢአት ይታወቃል። ሮሜ 5 ሙሉ ማየት ህግ ያለበት ቦታ ላይ ኃጢአት ነው ግን ነው የሚወጣው። ለምን? ህጉ የሚጠይቀውን ነገር ፐርፌክትሊ ማድረግ ስለማንችል ህጉ አሸናፊ ሆኖ ቻምፒዮን ሆኖ እኛ ኃጢአተኛ መሆናችንን ግልጥ አድርጎ የሚያሳይ ነው የሚያሳይ። ስለዚህ በህግ ምን ይታወቃል አለ ጳውሎስ? ኃጢአት ይታወቃልና አለ። በህግ ኃጢአት ይታወቃል፣ በህግ ጽድቅ አይታወቅም። ጽድቅ በጸጋው ነው የሚታወቀው። ጽድቅ በጸጋው ነው። ለምሳሌ ሮሜ 6 ላይ እንግዲህ ከጸጋ በታች ናችሁ እንጂ ከህግ በታች አይደላችሁም ይላል። ደን እነዛ ከህግ በታች የሆኑትን ለኃጢአት ደግሞ ምን ብላችኋል ነው የሚለው? ሞታችኋል ነው የሚለው። ስለዚህ ያ ኃጢአትን የሚያሳውቀው ህግ ለሱ ምን ተብላችኋል? በክርስቶስ ኢየሱስ በኩል ተደርጋችሁ ተገላችኋል፣ ሞታችኋል። ስለዚህ እሱ ነገር መጥቶ ጽድቅን በክርስቶስ በኩል ያገኘነውን ጽድቅ ሊያጎላም ሊያሳይም አይችልም ህግ ማለት ነው። ባይሆን በእምነት ህግን ምን እንላለን ይላል። ህግ ትክክለኛ እንደነበረ በእምነት ምን እንላለን? እናጸናለን፣ እናሳየዋለን። ትክክል ነበረ፣ ችግሩ ያለው እኛ ጋር ነው። ሮሜ 7 ላይ እንደሚናገረው ማለት ነው። እኔ ግን ለኃጢአት የተሸጥኩ ምንድን ነኝ? ባሪያ ነኝ ነው አይደል? ባሪያ ነኝ። የእኔ ባርነት ነው ችግሩ። ኦኬ ችግሩ እኔ ጋር ነው። እኔ ነኝ ባሪያ ሆንኩት።
ለስጋ የተሸጥኩ እኔ ጋር ነው ችግሩ ያለው። ህጉ ግን ቅድስት ናት፣ ንጽሕት ናት ይላል ሮሜ 7 ላይ። ስለዚህ በህግ ኃጢአት ነው የሚታወቀው። ደን ህግ ላይ ያሉ ነገሮችን አርገን ስንገኝ አንድ ነገር እየተናገርን ያለው እየጸደቅን ነው ሳይሆን የምንለው እግዚአብሔር ትክክል ነው፣ ህጉ የሱን ባህሪ የሱን ነጸብራቅ የሱን ኔቸር የሚያሳይ ነው፣ ችግሩ እኔ ጋር ነው የነበረው ነው እያልን ያለ ነው እንጂ ይህንን በማድረጌ አሁን ጽድቅ ወደሚባል ደረጃ እመጣለሁ፣ ከእግዚአብሔር ጋር ትክክል ወደ መሆን ነገር እመጣለሁ የሚል ነገር የሉም። በዛ መልክ አይቀመጥም። ሶ የጽድቅ ስራ ተብሎ መጽሐፍ ቅዱሳችን ላይ የተቀመጡ ነገሮች አሉ። እነርሱም ከእምነት ጋር አብሮ የሚሰራ ነው። እምነት ስላለ እምነት ተሸክሞት የመጣ ነገር ነው። ማርቲን ሉተር በጣም ፌመስሊ ሚላት ነገር አለች፣ በጣም ደስ የምትል ንግግር አለችው። ምን ይላል? we are justified by faith ይላል። we are justified by faith ይላልና but that faith no we are justified by faith alone አለ። በእምነት ብቻ ጸድቀናል። we are justified by faith alone አለና but that faith is not alone ይላል። ነገር ግን ያ እምነት ደግሞ ብቻውን አይደለም። አዎ በእምነት ብቻ ጸድቀናል። ነገር ግን ያ እምነት ብቻውን ያለ እምነት ደግሞ አይደለም ይላል ማለት ነው። አይደለም ምን አለው ማለት ነው? ያብራራው ስራ አለው፣ ህይወት አለው ማለት ነው ባጭሩ። ስለዚህ ኢንተሌክቹዋል ኮንሰንት ሰተንለት በቃ አምናለሁ፣ እንደዚህ ይረዳለሁ፣ እንደዚህ አየዋለሁ ምናምን ብለን ምን ተው ነገር አይደለም። ያ እምነታችን ምንድነው? ይዞት የመጣው ፓኬጅ አለ፣ የሆነ ሻንጣ ሞልቶ የመጣው ነገር አለ። ከነዛ ውስጥ ነገሮች ውስጥ የመንፈስ ፍሬ የተባሉት ሁሉ አሉበት። መልካም ስራ፣ መልካም ምልልስ፣ ለቤተሰቦች ለባልንጀሮች የምናደርጋቸው ነገሮች፣ ብቻ ጤነኛ ኮንሸስ የሆነ ማይንድ የሚሰራቸው ነገሮች በሙሉ በዛ እምነት በኩል ይዘን መጥተናል። ለን ያ ነገር ይገለጣል እንጂ ህግን አይደለም ተሸክመን የመጣ ነው። ህግንማ አልቻልነውም። ልንጸድቅበትም አልቻልንም፣ ሊያጸድቀንም አልቻለም። ለዚህ ነው ለህግ ያልተቻለውን ሮሜ 8 አንድ ላይ ለህግ ያልተቻለውን እግዚአብሔር በኃጢአተኛ ስጋ ምሳሌ አድርጓልና ይላል ማለት ነው። በኃጢአተኛ ስጋ ምሳሌ ልጁን ልኮ አድርጓልና። ለምን ያልተቻለውን? ስጋ ደካማ ስለሆነ ለህግ ያልተቻለውን። ምን አሁን ስጋ ብርታቱን ስላገኘ ነው በህግ በኩል ለመቻል ምንንጠላጠለው ምንፍጨረጨረው ነው ወይ? ሶ ህግ ኃጢአትን ይገልጣል፣ የማንችል መሆናችንን ያሳያል፣ ይከሰናል፣ የእግዚአብሔርን ትክክለኝነት ያሳያል። ለምን? ከባህሪው ነጸብራቅ የወጡ ነገሮች ስለሆኑ፣ የባህሪው ማሳያዎች ስለሆኑ። ግን እነሱን በማድረግ ፐርፌክትሊ ፍጹም መሆን አንችልም። ለዚህ ነው ክርስቶስ ከህግ በታች የተወለደውን ልጁን ላከ፣ ደን ለእኛ ያንን ህይወት ኖረ፣ ያ ተቆጠረልን የምንለው። ለዚህ ነው 1 ቆሮንቶስ ምዕራፍ 1 ቁጥር 28 ጀምሮ እስከ 30 ባለው ምንድነው የሚለው? እርሱም ቅድስናችን፣ ቤዛችን፣ ጥበባችን አይደለ ሆኖልናል። የሆነንን እርሱ ነው፣ እኛም ደግሞ በእርሱ ተደርገን ነው የእርሱ የሆን ነው ይላል ማለት ነው። በሞቱ ተደርገን በእርሱ ተደርገን ነው የእርሱ የሆን ነው። እሱ ደግሞ ለእኛ ምናችን ሆነ? ጽድቃችን፣ ቅድስናችን፣ ቤዛችን፣ ጥበባችን ሆነ ማለት ነው። ጥበቤ የምንለው ነገር የለም። እሱ ጥበቡ ወርቅዬ ነው ትላላችሁ። ቅድስናዬ የምንለው ነገር የለም። እሷ ቅድስት ናት። ቤዛዬ ምናምን እኔ በራሴ የምንለው ነገር የለም። እሷ ቤዛዊት ናት። እሷ ጽድቄ የምንለው ነገር የለም። እሱ ጻድቁ አብዶ ነው። ተውት። ምንም ኤሊያን ነው። ከኛ ውጭ ናቸው እነዚህ ነገሮች። ከኛ ውጭ ለኛ የተደረጉ ነገሮች ናቸው። ለኛ የተቆጠሩ ነገሮች ናቸው። ደን በክርስቶስ ኢየሱስ በኩል ነው ሚዲየሙ፣ እሱ ነው። ለኛ ተደርጎ ይቆጠራሉ። እኛ አድርገን ለኛ የሚቆጠሩ ነገሮች አይደሉም። ክርስቶስ አድርጎ ለኛ የሚቆጠሩ ነገሮች ናቸው። ያ እሺ አለ ከመጣ በኋላ መሰረት ወንጌል የለም። ድላዊት ሲመጣ ሁሉም ነገር በአንዴ ነው የሚጠናቀቀው። ከመጣ በኋላ ወንጌል ይሰበካል። ይሄ 7 ዓመት ምናምን ያዕቆብ ምጥ በዚህ ገብቶ በዛ መካከል ምናምን ተሰብኮላቸው የሚመጡ ሰዎች ምናምን እሱ ክፍፍል ነው ችግር የፈጠረው ሲጀመር። የለም እሱ አሁን እየተደረገ የሚቀጥል ነገር ነው። እሺ ማለ አሎ አምሺ በጣም ነው የማመሰግነው። እሺ ጸጋና ሰላም ይብዛል። ኦኬ ፎቶ ያላችሁ ሰዎች ሞር ትበረታታላችሁ።
አስገባችኋለሁ ፕሮፋይል ያላችሁ ሰዎች ሌሎቻችሁ ያዛል ግን አሁን እሱ የውሃ ጥምቀት ስለጎደለ የዘላለም ድነት አታገኝም የሚል የአዲስ ኪዳን ትምህርት አለ ወይ? የለም የሚባል ነገር የለም። የሚያምኑትን ሁሉ ያጸድቅ ዘንድ ክርስቶስ የሕግ ፍጻሜ ሆኗል ነው የሚለው። በክርስቶስ ኢየሱስ በማመን ያንን ጸጋ ማግኘት እንችላለን። ግን ለምሳሌ አሁን ኢቫንጀሊካሉ ጋር ከሆነ ጊዜ በኋላ የመጣ አንደርስታንዲንግ አለ። በጣም ችግር የሆነው እሱ ነው። ባይዘው አሁን ከጎረቤቶቻችን ጋር ስናወራ አንተ ደግሞ ያልከኝ ይመስለኛል ኦንሊ ጂሰሶች ነው ጥያቄው የመጣው ነው ያልከው። ኦንሊ ጂሰሶች ሲጀመር ያንን ክፍል ክሌም ሊያደርጉ አይችሉም። ምክንያቱም they are heretics and የመጀመሪያዊቱ ቤተክርስቲያን የማታውቀውን አይነት ነገር እግዚአብሔር አላቸው፣ ነገር ክርስቶስ አላቸው። ስለዚህ ያመነ የተጠመቀ ቢድን ምን ያደርግላቸዋል እነሱ? ምክንያቱም እነሱ በኢየሱስ ስም ብቻ ነው የሚያጠምቁት የሚባል ነገር የለም መጽሐፍ ቅዱስ ላይ። በታሪክ በኢየሱስ ስም ብቻ ያጠመቀ የለም። መናፍቃን ናቸው ሲጀመር፣ ምንም አይጠቅማቸውም። ያ ክፍል እውነት ቢሆን እነሱን አያድናቸውም፣ ምንም አያደርግላቸውም። ለምን? ያንን ትእዛዝ የሰጠው ፐርሰኑ ላይ ፎርሸዋል። አብ ነው እየተናገረ ያለው ብሎ ነው የሚያምኑት። እዛ ቆሞ እያወራ ያለው ወደ ዓለም ሁሉ ሂዱ ብሎ እያወራ ያለው አብ ነው የሚሉት። ምን ያደርግለታል? ቀጥሎ የሚያወራውን ነገር እንደዛ ቢያምን በአብ በወልድና መንፈስ ቅዱስም እያጠመቃችኋቸው የሚለው ስቲል ዞሮ ዞሮ አብም ወልድም መንፈስ ቅዱስም ስም በሚል ስለተጠቃለለ አንድ ስም ነው። አብም ወልድ ነው፣ ወልድም መንፈስ ቅዱስ ነው፣ መንፈስ ቅዱስም አብ ነው ምናምን ደበላልቀው አንድ ነው አይደለም ይሉት። ስለዚህ ፐርሰን ኦፍ ክራይስት ላይ ኦልሬዲ ፎርሸ ጥምቀት ያድናል ምናምን ብትል ምን ያደርጋል? ምንም አያደርግም። ጥቅም የለውም ለሱ። ሶ ኢቫንጀሊካሉ ጋር ያለው ችግር ብዬ እኔ የማስበው which is ሪፎርመሮቹ ጋር ችግር ሆኖ ማያቅ ነገር ማለት ነው። ያመነ የተጠመቀ ይድናል ሲሉ አውትሳይድ ኦፍ ከክርስቶስ የመስቀሉ ስራ ነጥለው አይደለም የሚያስቡ። ሲያስቡ ለምን በጥምቀት በኩል እኛ እናደርጋለን ብለው ሳይሆን የሚያስቡ የነበሩት which is አሁን የኔ ትራዲሽን ሪፎርም ትራዲሽን የሉትራንን ጭምር ወክዬ የምናገረው ማለት ነው። ጥምቀት የኛ ስራ ነው። እኛ ካጎደልን እኛ አቴን ማድረግ ነበረብን፣ እኛም ደርሰን ማድረግ ነበረብን። እኛ ካላደረግን በቃ አበቃለት ምናምን የሚል አይነት አንደርስታንዲንግ አይደለም። ኦኬ እንደሱ አይነት አንደርስታንዲንግ አይደለም ያለው። ማዳን በሚባል ቦታ ሁሉ ማዳን እግዚአብሔር ስለሆነ ያዝልኝ። ማዳን በሚጠራበት ቦታ መዳን በሚጠራበት ቦታ ላይ እኛ ፓሲቭ ነን፣ እኛ በእምነት ተቀባዮች ነን። ጥምቀትን ብትል በእምነት ነው የምናደርገው። ኦኬ ጥምቀትን ቢባል በእምነት ለምን? ሞቱን በሚመስል ሞት ልንተባበር፣ ትንሣኤውን በሚመስል ትንሣኤ ልንተባበር። መተባበር አለው ውስጡ። ያ መተባበር በምንድን ነው አቴን የሚደረገው? ስሩ ፌዝ ነው አቴን የሚደረገው። ስለዚህ እኛ ሪፎርመሮች ጥምቀትን እኛ የምናደርገው ነገር አድርጎ ሳይሆን የሚመለከቱት ከራሱ ከእግዚአብሔር ራሱ ክርስቶስ ነው ያንን ነገር የተናገረው። ስለዚህ በክርስቶስ ንግግር ውስጥ ያሉ ነገሮች ሁሉ የክርስቶስ ሐሳብ ናቸው። ያንን ደግሞ እኛ እንዳደረግነው ተደርጎ የሚቆጠሩ ነገሮች አይደሉም። ኦኬ አይደሉም። ለዚህ ነው ጸጋን የምንቀበልበት ነው ስንል ጸጋውን የሚሰጠው እግዚአብሔር ነው፣ እኛ አይደለንም ሄደን ከዙፋኑ ላይ ጎትተን የምናወርደው። ኦኬ ስለዚህ የሰጠኸውን ጸጋ አልተቀበልክምና እሱም አንዱ ሚንስ የነበረው ጥምቀት ነውና በቃ ጋንም ልልክ ነው ምናምን እሱን አንደርስታንዲንግ ነው ማንቀበለው እኛ። እሱን አንደርስታንዲንግ ነው ማንቀበለው። ስለዚህ በክርስቶስ ኢየሱስ ያመኑ አሁን ሌላኛው በኢቫንጀሊካን ዘንድ ችግር ነው ብዬ ማስበው አሁን ሪሰንት ላይ ያለውን ነው፣ ወደኋላ ያሉትን አይደለም። ላይክ አሁን በዚህኛው ሴንቸሪ ያለውን ነው እያወራ ያለሁት እንጂ ከዚህ ሴንቸሪ በፊት የነበሩት ጋር ችግር አልነበረም። የኛው ኢሹ አልነበረም። ለምን? የእግዚአብሔር ስራ ነው ተብሎ ስለሚታመን ለእግዚአብሔር ስራ እንታዘዛለን። ሁለተኛው ባልጠመቅስ የሚል የቲቢት ንግግር ከሆነ እየተነገረ ያለው ውሃ ስር ገብቶ መውጣት ብቻ ነው። ሳምቲንግ እንደዛ ነገር እኔ ማደርገው ነገር ነው። እኔ ካጎደልኩ ጎደለ ምን አይነት ሜንታሊቲ ውስጥ ካለ ችግሩ አንተ ጋር ነው። ከምንም በላይ ጌታ ኢየሱስ ክርስቶስ ተናግሮ ኦኬ ጌታ ኢየሱስ ክርስቶስ ተናግሮ አንተ ጥያቄ የምታቀርብበት ጉዳይ ሊኖር አይገባም። ራይት ዳሴ ክርስቶስ ተናግሮ እንትን ይሄ የሆነ ቆይ እስቲ እዚች ነገር ላይ አጀንዳ ሊያዝ ትንሽ እንትን ልበልባት አስተያየት ልስጥባት የምትለው ነገር የለም።
አስተያየት እሰጣለሁ ካል ጌታ አትበላት ሊስ በቃ ዝም ብለህ በሌጣው ጥራ። ወንድማችን ኢየሱስ ምናምን እያልክ ጥራ። ጌታ ኢየሱስ አትበል። ያ ማን ነው ኢየሱስ የሚባለው ምናምን እያልክ ጥራ ከፈለግ እንጂ ጌታ ኢየሱስ ካል ጌታ የተናገረን ነገር ማድረግ አለብን። ኩዌስችን ማድረግ የለብንም። ክርስቶስ ኢየሱስ ተናግሮ አርጊውመንት ኢዝ ኦቨር በቃ አለቀ። ምንም የምትከራከረው ነገር የለም። ስለዚህ ክርስቶስ ኢየሱስ ብሎታል። ይሄ ቴክስቹዋል እንትኑ ምናምን አንሄድበትም፣ ችግር የለውም። ክፍሉን አዚቲዝ እንውሰደው። ክፍሉ ችግር ያለበት ክፍል ነው። ባይዘ ማርቆስ 16 ከቁጥር 9 በኋላ ያለው ሎንገር ኢንዲንግ ይባላል። በብዙዎቹ የአዲስ ኪዳን ጽሁፎች ውስጥ የሚታወቅ አይደለም። ባይዘ ጥንታዊ በሚባሉ ለዛ ነው። ሄደህ እስኪ ያንን ክፍል ተመልከተው በመጽሐፍ ቅዱስ እዚኛው ላይም ያለ ይመስለኛል። ኦኬ እዛ ጋር ነው ያለው ባይብል አሮጌው ላይም አዲሱ መደበኛ ትርጉም ላይም አስቀምጠዋል። ግርጌ ማጣቀሻ ላይ ጥንታውያን በሚባሉ ታማኒ ጽሁፎች ውስጥ ይሄኛው የሚከተለው የለም። ስለዚህ የገባበት ምክንያት ላቲን ትራንስሌሽኖች ላይ ስለተገኘ ነው ምናምን። ኦኬ ለዛ ነው ይሄ ግግም ያለ ምናምን ዶክትሪን እና እንትን ትግል ማንፈጥረው እዛ ቦታ ላይ እንቀበለዋለን። there is some kind of ይሄ የትራንስሚሽን ወከባ ያለበት ክፍል ነው ያ ክፍል። አንዳንድ ሌሎች ዶክትሪኖች ጠማማ ዶክትሪኖችም ጭምር የገቡበት ነው። ብዙ ስኮላሮች ማርካን ኤንዲንግ አይደለም ይሄኛው የማርቆስ አጻጻፍ ዘይቤ አይደለም ብሎ ነው የሚሞግቱትላ። በተለይ አንደኛው ብሩስ ሚስካር የሚባል ማለት ነው የግሪክ ሊቅ ነው። is one of the authorities 4 እና 5 ገጽ ሙሉ ጽፏል። እዛ ላይ 4 እና 5 ገጽ ሙሉ አስቀምጧል። ሎንገር ኢንዲንግ የሚባለው ማለት ነው ከቁጥር 9 ጀምሮ ወደ ኋላ ያለው ማርቆስ ላይ ያለው አከራካሪ ክፍል ነው። አከራካሪነቱ እንዳለ ሆኖ ግን for the argument sake እናውራ። ክርስቶስ አውርቷል ተብሎ የሚታመን ከሆነ you don't need to argue about it ታረጋዋል። ደን እዛሽ ጋር አለ የቃላት ጨዋታም አለ። ያመነ ይጠመቅ ይድናል። yes ደን ያላመነ ይፈረድበታል። ስለዚህ ፍርድ የተያዘው ከእምነት ጋር ከሆነ መዳንም እያያዘው ከእምነት ጋር ነው የሚለው ነገር እንድናመጣ ያደርገናል። ግን አንድ ላይ እምነትና ጥምቀት ደግሞ ተያይዞ ስለመጣ አክሮባት መስራት አይኖርብህም። እዛ ጋር ኦኬ አምናሃል። አዎ ጌታዬ ምን ብሎ ነበረ? ያመኑ እነሱ ይጠመቃሉ ብሎ ነበረ ነው። አዎ ልጠመቃ ብለህ ነው መነሳት ያለብን። ባልጠመቅስ ምናምን ለምን ኩዌስችን ታደርጋለህ? ክርስቶስ ካወራ ኩዌስችን አይደረግም። አርጊመንት ኢዝ ኦቨር አለቀ። ስለዚህ እኛ አማኞች ነን እንታዘዘዋለን። ኦኬ ዳን ሳይጠመቁ የዳኑ ሰዎች ነበሩ ሳይጠመቁ። የመጀመሪያዎቹ ጥሩ ኤግዛምፕሎቻችን ሐዋርያቱ ናቸው። ከሐዋርያቱ ጳውሎስ ብቻ ነው የተጠመቀው በሐናንያ እጅ ሆነ። ታሲ ጴጥሮስ ስለመጠመቁ there is no positive inference። ዮሐንስ ስለመጠመቁ there is no positive ማሳያ የለም። እኔ ደስ ነው ያለኝ ባለፈው ከስፒሮስ ጋር ስናወራ ግሪክ ኦርቶዶክስ አልተጠመቁም እነሱ አጥማቂ ናቸው እንጂ እንዲጠመቁ ግዴታ አይደለም ምናምን ያለ ሲያወራ ነበር። ያልተጠመቁም ስለዚህ የማይድኑ ሰዎች ናቸው የዘላለምን ድነት ወንጌል የሰጡን። ያልዳኑ ሰዎች ናቸው ጋነም ያሉ ሰዎች ናቸው የመዳንን ወንጌል የሰጡን። ምክንያቱም ጥምቀትን አልተጠመቁምና። ኦግስቲንም አልተጠመቁም ብሎ ነው የሚያምነው። ባይዘ ኦግስቲን ሐዋርያቱ አልተጠመቁም ብሎ ነው የሚያምነው። ኦኬ ዳስ አልተጠመቁም። አክሮባት ሊሰራ ሞክሮ ነበር። ብዙ ጊዜ ነግሬያቸዋለሁ። እዛ ታንኳ ላይ ያሉ ውሃ ሲነካቸው ምናምን እንደ ጥምቀት ይቆጠርላቸዋል ምናምን በቃ ሞከረ፣ አልሆነም። ግን እንዳልተጠመቁ ኦፊሻሊ መጠመቅ የሚባለው ነገር በአብ በወልድ መንፈስ ቅዱስም አልተጠመቁም። ፖዚቲቭ ኢንፍራንስ ከዛ ማውጣት አይቻልም። ሐዋርያቱ ተጠምቀዋል ያለ ቤተክርስቲያን አባት አለ ቅርብ ያሉ አፖስቶሊክ ፋዘርስ እና ኢራኔስ ምናምን እንዴ እኔ እንትናን እኮ አውቀዋለሁ፣ ዮሐንስን እኮ አውቀዋለሁ፣ እነ ጀስቲን ማርቲር ምናምን እንዴ ፖሊካርፕ ነግሮኛል ዮሐንስ ተጠምቆ ነበር ምናምን ተወርቷል። እንደዛ ኖ ነን ፕሪሳፖዝ ከማድረግ ውጭ ፖዚቲቭ ፕሪሳፖዚሽኑ ይበልጣል ኔጌቲቭሊ የሆነ ነገር ከማስገባት ማለት። ስለዚህ ይሄ እንዲህ ጨምቀ ይዘ ይሄ ጎደለ ማለት በቃ ድነት ተቆረጠ ምናምን ሲሆን በዛ መልክ እንትን አንልም። ኦኬ የሆነ አንሰማቸው ምናምን። ግን የክርስቶስ ትእዛዝ እንደመሆኑ ጌታችንን ስለምንወደው ኦኬ እሱ ያዘዘው ትእዛዝ ላይ ምንም አስተያየት ስለማንሰጥ ደን በዛ ሳክራመንት በኩል በዛ ትእዛዝ በኩል ደግሞ እግዚአብሔር ጸጋውን እንደሚያድል ስለምናምን we do it ምን እንደማለት መሰላችሁ? የሆነ ክርስቶስ ያዘዘው ነገር ላይ ኩዌስችን ማድረግ አሁን ለምሳሌ ያመነ ይጠመቅ ይድናል ተብሎ ከመዳን ጋር ተያይዞ መጥቷል። እንግዲህ ጥምቀት አይደል
ከዛ ግን እኮ ምናምን ብለን ኩዌስችን ማድረግ ማለት ተጋብተናል ግን አብረን ባንኖርስ ምናምን እንደማለት ነው። አዎ ተጋብተናል፣ ቀለበት አድርገናል ምናምን ግን አብረን ባንኖር ኖ። ከተጋባ አብረህ ትኖራለህ። ዳሴት አብራት ልትኖር ነው ያገባት። አብረሹ ልትኖሪ ነው ሞት እስኪለየን ያሉ ብለሽ ሞት እስኪለየን ብለህ የገባው ማግባቱን አገባለሁ ግን አብሬ አልኖርም አይባልም አይደል? ማመኑን ሳምኛለሁ ግን አልጠመቅም አይባልም። አትለያዩት። በቃ እዛ ጋር ምን የተጠመቀ ብሏል። just do it። ግን ያ እምነት በጎደለበት ድነትን ኤክሴፕሽናል ፖዚቲቭ ሊሆን ፊት ለፊት ባለው ነገር ማለት ነው። እምነት በጎደለበት ሰዎች እንዲያምኑ የቀረበላቸውን ነገር ባለማመናቸው ኤክሰፕሽን ተደርጎ የተቀመጠ ነገር የለም። ኦኬ ባያምኑም ተብሎ የተቀመጠ መጽሐፍ ቅዱስ ላይ የለም። ግን ማመን የሚችሉ ሰዎች ያልተጠመቁ መኖራቸው መጽሐፍ ቅዱስ ላይ ተነግሮልናል። አንድ ፖዚቲቭ ኬዝ ደግሞ የምንሰራው ማለት ማመን እየቻሉ ማመን እየኖረባቸው ያላመኑ ባያምኑም ተብሎ ኤክሰፕሽናል ነገር የተሰራላቸው ነገር መጽሐፍ ቅዱስ ላይ የለም። ግን መጠመቅ እየቻሉ ዳይሬክትሊ ግን ሳይጠመቁ ከመጠመቅ በኋላ ሊመጡ ያሉ ነገሮች ህይወታቸው ላይ ሀፕን ያደረገባቸው ሰዎች አሉ። አንደኛ ሐዋርያቱ፣ እነ ቀርኔሌዎስ ቤት፣ ሌሎችን ማንሳት እንችላለን። ያ ስለዚህ ያለዚህ አትገባም ከሆነ አርጊመንቱ ኖ ዌይ ብለን እንከራከራለን። ግን እንደ ኦርዲነሪ ሚንስ ኦፍ ሳልቬሽን ከተወራ የስ ምንም የሚያከራክረ ነገር የለም። ቁጭ ብለን ልክ ከሆነ እዚህ ጋር እኛ እችን ነው የምንጨምረው እንጂ ምናምን እያልን እናወራለን። ዳሴት ፍቅሩ አለ አሉ አማንዬ እና ለወንድ ልጅ ሶስቱ ምንም አይጠቅማቸውም። ጥምቀት ቢያድን ባያድን ኦልሬዲ የእግዚአብሔር ማንነት ላይ ፎርሸዋል። ውሃ ስር መነከራቸውን ማውራት የለባቸውም። ምንም አያደርግላቸውም። መጀመሪያ ወልድ ነው ወልድ አብ ነው ኢየሱስ አብ ነው ወይስ ልጅ ነው? ልጁስ ማን ነው? ልጁ አምላክ ነው አይደለም? እሱን ይመልሱልን መጀመሪያ። ከዛ በኋላ ልጁ የተናገረው ነገር ትክክል ነው አይደለም የሚለው እናወራለን። ጥምቀቱ ፐርሰኑ ላይ ተሳስተ ፐርሰኑ ያወራቸው ነገሮች ላይ ትክክል ልትሆን አትችልም። ራይት ባለቤቱ ላይ የባለቤቱ ምንነት ላይና ማንነቱ ላይ ፎርሸ ባለቤቱ ምን አለ ያለው ነገር ላይ ትክክል ልትሆን አትችልም። ባለቤቱ አምላከ ወሰብ መሆኑን እመን። ባለቤቱ የተለየ አካል መሆኑን እመን። ባለቤቱ የዛ ጋድ ሄድ ሜምበር መሆኑን እመን። ኦኬ ከአብ የተለየ በአካል ከመንፈስ ቅዱስ የተለየ በአካል እመን። እሱን መጀመሪያ በመለኮት አንድ እንደሆነ እመን እንጂ ጥምቀት ያድናል አያድንም ነው። ኦኬ ሌላ ጥያቄ አለ? ፍቅሩ አይ ቲንክ ሁለተኛ አለ ብለህ ነበር። ከተመለሰልህ ወር ጥያቄ ካለ ቀጥል። አይ ተመልሶልኛል። በጣም አመሰግናለሁ። ያው በራስም ላይ ቫልዩ የሆነ ነገር አድ አድርገን አመሰግናለሁ። ነከስትም እንደዛው ነው። ከዚሁ ከሳልቬሽን ጋር የተያያዘ ነው። ብዙ ጊዜ በሌሎችም በእምነት ተከታዮች የሚነሳው ጥያቄ ነው። ብዙዎችም ደግሞ የሚከራከሩበት ጉዳይ ነው። ከዚህ በፊትም ሁላችንም እንደምናውቀው እሱም የያዕቆብ መልእክት ምዕራፍ 2 ላይ ያለው ሐሳብ ነው። ከቁጥር 24 እንዲህ የሚል ቃል አለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚል መልእክት አለና በስራ መጽደቅ ይቻላል ወይ? ሰሞኑን እንግዲህ ይህንን ሐሳብ የሚያፈርስ ትምህርትም እየወሰድኩ ነኝ። ግን ተጨማሪ እንዳደርግ አንተ ደግሞ ሞሮፍ በጣም ስለሚወድም ያው ሰው አንድን ሰው የሚሰማው የማይወደውን ሰው አይሰማም። ተማሪ ከመምህሩ እውቀት ሊቀበል መምህሩን መውደድ አለበት ብዬ አምናለሁና ሌላም ጊዜ ከታችም ሆኜ ብዙን ጊዜ ስለሚሰማ እቺን ነገር ዲፕሊ ቢታብራራልኝ ሰው የሚጸድቀው በስራ ይጸድቃል ወይ የሚለውን ነገር ቅድም እንዳልኩትም ሞር ለሌሎችም ለማብራራት ግልጽ አድርጌ ሰፋ ባለ መንገድ ቢታብራራልኝ የሚል ነው። አመሰግናለሁ። ያ አጠር ባለ መንገድ ነው ለማብራራው። እኔ አጠር አድርጌ ስናገር ምዕመናን ቶሎ ነው የሚገባቸው። እስቲ ካንተ ጋር በዚህ መልክ ላውራና ወዲያውኑ እንድታገኘው ማለት ነው።
ለምሳሌ እንደሚል ቃል አለ። ጥቅሱን ጴንጤዎች ቶሎ ብላችሁ አስቀምጡልኝ ከታች። ጥበብም በልጆቿ ጸደቀች። እውቀት ነው ጥበብ በልጆቿ ጸደቀች የሚል ቃል ታውቀዋለህ አይደለ ፍቅሩ? ታፕ አድርጉ እንጂ ምዕመናን። ምንድን ነው ገና 55 ኬ ላይ ነው ያለ ነው። በአንድ 2 ደቂቃ 100 ሺህ ያስገቡ። ዝም ብላችሁ አንድ ሺህ ብትመቱ ይገባል። እሺ ፍቅሩሻ አለ አለው አማን። እሺ እውቀት ነው እውቀት ሳይሆን ጥበብ ነው። ጥበብ በልጆቿ ጸደቀች ይላል አይደለ መጽሐፍ ቅዱስ ላይ። አዲስ ወንጌላት ውስጥ ነው፣ እርግጠኛ አይደለሁም ቦታውን። የምታውቁ ሰዎች ኮሜንት ላይ ጻፉልኝ። ጥበብ now wisdom is justified by her children ነው የሚለው። በልጆቿ ጸደቀች ይላል። ምሳሌ ላይ አይደለም፣ ወንጌላቱ ክርስቶስ ነው ያለው። ቴንክ ዩ። እንደዚህ ይላል፣ የሰው ልጅ እየበላና እየጠጣ መጣ፣ እርሱም እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችና ኃጢአተኞች ወዳጅ ይሉታል። ጥበብ በልጆቿ ጸደቀች ይላል። ፍቅሩ እያየ ነው? እያየ ነው። ጸደቀች ሲል ምን እያለ ነው ያለው? ጥበብ በልጆቿ ጸደቀች። ደሴም ወርድ ነው ባይዞ። እዚህም ያለው ያዕቆብ መልእክት ላይ ያለው ቃል ሁለቱም አንድ አይነት ነው። ጸደቀ በአማርኛው ብቻ አይደለም በግሪኩም ጸደቀ። ጥበብ በልጆቿ ጸደቀች ሲል ምን ማለት ነው ይመስላል? ያው ያለቀ ጉዳይ መሆኑን ይመስለኛል። እንደሱ አይደለም። ጥበብ በልጆቿ ጸደቀች። ልጆቿ ጠቢባን ናቸው አይደለ? እንዴት መሰለ ሜታፎር እያደረገ ያለው ጥበብ የምትባል አንድ አካል አለች። ደን ያቺ ጥበብ ልጆች አሏት። ከዛ ለዛች ጥበብ ልጆቿ እንትን አረጉ፣ የሆነ ያሳዩት ነገር አለ ነው። ደን ጥበብ በልጆቿ ጸደቀች ከተባለ ምን ሆነች ማለት ነው የሚሆነው። እንዲህ ዝም ብለህ ስታየው ለምሳሌ ስንት ልጆች አሉ እናንተ ቤት? 6 ነን። 6 እኛ ቤት 5 ነን። እና የሰፈሩ ሰው ፍቅሩ አንተን ጠርቶ ሌሎች እህት ወንድሞችን ጠርተው የአባት ስም ማን ነው? ሶዳን ነው። የአካባቢው ሰው የቀበሌው ሰው የአንተ አካባቢ ሰው ምን ይላል? ሶዳኖማ በልጆቹ ከበረ ቢል፣ ሶዳኖማ ልጆች ወጡለት በልጆቹ ከበረ ብሎ ቢያወሩ ያ ስለ እናንተ ምንድን ነው የሚናገረው? ምን እያረጋችሁ ነበር ማለት ነው? ማለት እውቅና ለእኛ እየሰጠ ነው። የሆነ የሚታይ ነገር በልጆቹ ላይ አለ። በቃ የሆነ ዋልጌ ልጅ አልወጣም፣ ጠማማ ልጅ አልወጣም። እግዚአብሔር ረዳው፣ ታየ። በልጆቹ በኩል አባታቸው በስርዓቱ እንዳሳደገ ተገለጠ። አይደለ? እንደዛ ነው አይደለም የሚሆነው? ያችን ቃል ይህን ትርጉም ያዝና እስቲ ያዕቆብ መልእክት ላይ ደፍታ እንደዛ እንግዲህ በስራም እንደሚጸደቅ እናያለን ነው አይደል የሚለው? እንደጸደቀ እናያለን አብርሃምን አንስቶ ማለት ነው። ያው መጽሐፍ ራሱ ሮሜ ላይ ጳውሎስ ደግሞ በአብርሃም በስራ እንዳልጸደቀ እናያለን ነው የሚለው። አልጸደቀም ነው። አሁን ኮንትራዲክሽን ነው ወይ የተያየው? ኮንትራዲክሽን አይደለም ባይዘ፣ ሁለቱም እየተወሩ ያሉበት አውድ ስላለ ማለት ነው። ስለዚህ አሁን ይሄኛውን የሶዳኖ ልጆች ሶዳኖማ ልጅ ወጣለት። ልጅ ማለትማ እንደ ሶዳኖ ልጆች ናቸው ከተባለ ልጆቹ እንዴት እሱ እንዳሳደገ ገለጡ። በመልካም ምግባር ጥሩ ቦታ ላይ በመድረስ ማለት ነው አይደለ? አሳዩ። ድካሙ ጥረቱ ሁሉ ውሃ አልበላውም፣ አልወደቀም ማለት ነው አይደለ? ልክ እንደዛ በስራም ይጸደቃል ሲባል ሂድ ተመልከት። እዛው ያዕቆብ መልእክት ምዕራፍ 1 ላይ ምን ብሎ ነው የሚጀምረው? ምዕራፍ 1 ላይ
ምዕራፍ 1 እስቲ ፖስቱልኝ እዚህ ጋር ምዕራፍ 1 ቁጥር 2 ኦር ቁጥር 3 ላይ ላንብበው። አዎ ኦኬ፣ ያ ከያዝክም አንብብ። ቁጥር 2 እና 3 አንብብልኝ። አንድ ላይ እስከ 3 ነው። ኦኬ አንድ ላይ ከአንድ ልጀምር። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን የሆኑ ዘንድ ስራውን ይፈጽም። ቁጥር 3 ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። ሚውት ነህ አማን። ሶሪ ወደ ቁጥር 3 ተመለስና ወንድሞች ከመለስ አንደኛ መጽሐፍ ቅዱስ ያልዳኑ ሰዎችን ወንድሞች ብሎ ይጠራል። ቁጥር 2 ማለት ነው። ቁጥር 2 ላምበው። አይ ከታች በቴናው አስቀምጧል። የሱን አንብቡ። ወንድሞች ሆይ ይላል ፍቅሩሻ። መጽሐፍ ቅዱስ ያልዳኑ ሰዎችን ወንድሞች ሆይ ይላል አይልም? የሚል አይመስለኝም ሳይሆን አይልም። ኦኬ እሺ አለኝ ብቻ ሚል ነው። ስራ የሌለው ነው። ነፍስ ከስጋ ከተለየ ምንድን ነው ጨዋታው? ብሮ ሞታ አለ እኮ። ቀጥሎ ያለው ነገር ለምን ታወራለህ? ማውራቱ እኮ አያስፈልግም። የሞተ ሰው ቀጥሎ ያለው ነገር ስለ ዕቁብ ብድር ያወራል። ፍቅሩሻ የሞተ ሰው ስለ አቀባበሩ ምናምን ስለ እድሩ አባላትን ሲያወራ ሰምተህ ታውቃለህ? የሞተ ነው ከተባለ ቀጥሎ ህይወትን ሰጥተው የምትቀጥልበት ነገር የለም። ባይዚ ዴድ ስጋ ከነፍስ ከተለየ ዴድ ነው አይደለ? ያመንበት እምነት ስራ አለው። ስለዚህ አለኝ የሚለው ስራ ከሌለው የሞተ ነው። አሰክሰን ነው እያለ ያለው ያዕቆብ ማለት ነው። አሰክሰን እኛ የዳንበት እኛ የጸደቅንበት ያ እምነት የሚሰራ ነው፣ በሰዎች ፊት የሚገለጥ ነው። አለኝ እያልክ አሰክስ። እኔ እምነት ከስራ እንዴት እንደማይለይ ያሳያለሁ። አንተ እምነቴ ብቻ የምትለው እስቲ ከየት እንደተቀበልክ እንየው የሚል አይነት ይሄ ሃይፖቴቲካል አርጊውመንት እያቀረበ ነው ያለው ማለት ነው። አየር ላይ ያለ የሆነ አርጊውመንት ነው እያቀረበ ያለው። ነገር ግን ስራ ስለሰራ ልክ እንደ ክትባት የዳንክ ሆነ ማለት ነው። ይሄ አለኝ የሚለው አለኝ ብቻ ነው እያለ ያለው፣ እየሰከሰን ነው ያለው ማለት ነው። እሱን አይደለም እያወራን ያለ ነው። የምር ደግሞ እምነትም ስራም ያለው ሰውዬ ስራውን ላለመጥፋት ክትባት ነው ብሎ የሚያምን ከሆነ መልካም። እሺ እየሄድን ነው። ሚሚ እንዴት ነሽ? ሰላም ማንሽ አንዴ ሰላም ድምጽ ይሰማል ጋር ያስተጋባል። መልሼ ድምጽ ይሰማዋል። እሺ ቀጥ እኔ እንትን ያልኩት ያው ወንድሞች ትንሽ ነካክተውታል። ጽድቅና በጽድቅ መቀደስ መጽደቅ መቀደስ መክበር በሚለው ነገር ላይ ትንሽ እንድትሄድበት ነው። ምክንያቱም ጽድቅ አንዴ በክርስቶስ ኢየሱስ ሞት ያገኘነው ነገር አይደለም። እኛ ብንሰራ ብንደክም ብንለፋ የሚቀነስም የሚጨመርም ነገር የለውም። ጽድቅ አይደል? መቀደስ ማለት ዕለት ዕለት የምንኖረው ህይወት ላይ በክርስቶስ ኢየሱስ ባገኘነው ጸጋ የምንኖርበት ህይወት ነው አይደል? እነዚህ ነገሮች መክበር ደግሞ ጌታ ኢየሱስ ክርስቶስ በሚመጣበት ቀን ከክብሩ ተካፋዮች የምንሆንበት ነው አይደል? እነዚህ ነገሮች ትንሽ ሳሙን ታምታቶብኝ። እሺ እንቀርፈዋለን ይህንን መምታታት አምነው ወይ? እሺ አንድ አስፔክት ተደርጎ ወይም አንድ ጊዜ የሚደረጉ ነገሮች ተደርጎ መጽሐፍ ቅዱስ ላይ ተቀምጠዋል።
ሶስቱም ማለት ነው። ሶስቱም ጽድቅም ዋን ታይም አክሽን፣ ኢቨን መቀደስም ዋን ታይም አክሽን እና መክበርም ዋን ታይም አክሽን አንዴ እንደተደረገ ተደርጎ የተቀመጠባቸው ቦታዎች አሉ። ኦኬ ደን በጣም ከፋፍለን ማየት የሚኖርብን ቦታ ማለት ነው። በጣም ከፋፍለን ማየት የሚኖርብን ቦታ የቱ ነው? ጽድቅ የሚባለው ሮሜ 4 ላይ ያለው ዋንስ ፎር ኦል የተደረገ ነው። እኛ ጨምረን ቀንሰን የኑሮ ውድነቱ ሲጨምር የሚጨምር ኑሮ ሲቀንስ የሚቀንስ ምናምን የሚባል ነገር የለም። ኃጢአት ስትሰሩ የሚቀንስ 2 ሳምንት ጨዋ የሆናችሁ ጊዜ የሚጨምር የሚባል ጽድቅ የለም። ሮሜ 4 ላይ ያለው ስለ አብርሃም ጽድቅ የተወራበት ቦታ ላይ የለም። ዋንስ ፎር ኦል ነው። በክርስቶስ ኢየሱስ ያመኑ ጸድቀዋል። አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም። የሆነ ሰዓት ላይ ተሳስቶ ኩነኔ ግን አለባቸው የሚል ነገር የለም። በቃ ኩነኔ የለባቸውም። ዋንስ ፎር ኦል ነው። በእግዚአብሔር ፊት አይደለም በተባለው ማለት ነው። የአብርሃም ሮሜ 4 ላይ በተነገረበት አውድ በእግዚአብሔር ፊት ከጸደቅን ግን በልጁ በኢየሱስ ክርስቶስ አምነን የጸደቅነው ያ አንዴ ለመጨረሻ የተደረገ ነው። የያዕቆብ መልእክቱ ምዕራፍ 2 ደግሞ አለ ነው። እሱ ግን ቅድም እንዳልነው የሆነ አንዴ እንደሆነ የሚቀጥል አንዴ እንደሆነ ተደርጎ የተቀመጠም የሚቀጥልም በምንለው አይደለም የምናየው። ያ አንዴ ተደርጎልናል ብለን የምናየው ሮሜ 4 ላይ ያለው በእግዚአብሔር ፊት ብለን የምንጠራው ነው። አሁን በእግዚአብሔር ፊት ደግሞ ድጋሚ እየሰራን የሆነ ፐርሰንቱ እየጨመረ ይሄዳል። በእግዚአብሔር ፊት ማለት ነው እየጨመረ ይሄዳል የምንለው ጽድቅ የለም። የመርገም ጨርቅ ግን አለን። የመርገም ጨርቅ ግን አለን። ሰራለሁ ብለህ ስትታገል ምናምን የሆነ የጎደለች ነገር አለች። ከዛ ኋላ አይ በቃ ድጋሚ ልጀምር ምናምን መቼም አታሳካም። ለምን አልነግርህም? የምስራች መቼም ነው ማታሳካው። በሐሳብ ትረክሳለህ፣ በንግግር ትረክሳለህ፣ በእርምጃ ትረክሳለህ፣ በምታረገው ነገር ትረክሳለህ። መቼም ነው እሷን ማታረገው። በእግዚአብሔር ፊት የተባለው የምናስቆጥረው ጽድቅ የለንም። ለዚህ እኮ ነው ክርስቶስን እግዚአብሔር የኛ ጽድቃችን፣ ቅድስናችን፣ ቤዛችን ይላል አይደል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 28 እና 29 ማለት ነው። ለምንድን ነው እሱ እንዲቆጠርን የተፈለገው? እኔ አስቆጥራለሁ ብዬ ከጀመርኩ የለም ማን ሆነካለሁ ማለት ላይ ባልዋሽ እሰርቃለሁ፣ ባልሰርቅ አመነዝራለሁ፣ ባላመነዝር በሐሰት እምላለሁ፣ በሐሰት ባልምል እመኛለሁ፣ ባልመኝ አማለሁ ምናምን አይደል? ለዚህ ነው እኛ እርስ በርስ የምንካሰስባቸው የራስን ጽድቅ ለማሳየት የሚደረጉ ሽኩቻዎች አንዱ የተሻለ ኃጢአተኛ ከሱ ትንሽ ያነሰ ኃጢአተኛውን የሚታገልበት አይነት ትግል የሚሆነው ለዛ ነው። እኔ ካንተ እኮ እሻላለሁ ይላል ይመጣና፣ ለምን እኔ ዝሙት አድርጌ አላውቅም ይላል። ግን እኮ ሰርቋል። ቅድም እኮ ግን ሰርቋል። እንዳንተማ እግዚአብሔር እንኳንም አላደረገኝ አንተ አመንዝረሃል ይልና እሱስ ቅድም ምን አድርጓል? ተመኝቷል። እነዛ ጸላዮቹን አስተውላችሁ ከሆነ ቤተ መቅደስ ገቡ ተብሎ ክርስቶስ የነገረን እንኳንም እንደዚህ ሰውዬ አላረከኝ እኔ እጾማለሁ በሳምንት 2 ምናምን አይደለ እንደዚህ አደርጋለሁ። ኧረ እንደዚህ ቀራጭማ እንኳን አላረከኝ። ሲጀመር ጣራ አያልፍም እንደዚህ አይነት ጸሎት። ሰልፍ ራይቸስ መሆን አንችልም በእግዚአብሔር ፊት። የሆነ ነገር አቺቭ አድርገን ጌታ ሆይ አየህ እቺ ነገር እኮ አሟልቼ መጣው። ኦኬ የለም አሟልቼ መጣው የምንለው ነገር የለንም። አቺቭ አድርገናል የምንለው ነገር የለንም። አሳክተነዋል። ከዚህ በኋላማ በቃ እቺን ጨርሻለሁ እንደው ሌላ ነገር ካለ ቀጥላለሁ የምንለው ነገር የለም። ስንጀምር አንጨርሰውም። ልናደርግ አንችልም። ለዚህ ነው የመጣልን። ለዚህ ነው ከሕግ በታች የተወለደው ሕግን ሁሉ ጽድቅን ሁሉ የፈጸመልን። ለዚህ ነው በእርሱ የሆኑትን በሙሉ መተባበር በማዕከላቸው ስላለ የክርስቶስ አካሉ ኦኬ የአካሉ ብልቶች ሆነን ስለተሰካካን
ስለ ክርስቶስ የሚነገረው ነገር ለእኛ እንዲነገር አድርጎ እግዚአብሔር ቆጠረው። ዳሴት ሮክን አደረገው። ስለዚህ በእግዚአብሔር ፊት የተባለለት ያ ጽድቅ የሚደጋገምም አይደለም፣ የሚጨምርም አይደለም፣ የሚቀንስም አይደለም። ያዕቆብ ያወራው ግን የስ የሚጨምርም የሚቀንስም ነው፣ በሰው ፊት ስለሚል ማለት ነው። ተከሳችሁ አታውቁም? አሁን ለምሳሌ እኔ ብዙ ጊዜ የምከሰስበትን ልንገራችሁ። በጣም ብዙ ጊዜ የምከሰስበት አንድ አይነት እንትን አለችኝ፣ አሁን ከጽድቅ ጋር ተያይዞ ማለት ነው። ይሄ ለየኔ ቢጤ ምናምን ገንዘብ መስጠት ማለት ነው። አንዳንዴ ኪሴ ውስጥ እያለ አልፌ ኬርኩ አለ መስጠት ምንም ሳይጎልብኝ ማለት ነው። መስጠት እየቻልኩ በቃ እንደ ብሮኝ ኦር ሌላ ነገር ውስጥ ሆኜ ምናምን አልፌ ሄድና በቃ ይደብረኛል። የሆነ ቀኔ ነው የሚረበሸው ምናምን ባደርገው ሰላም አገኛለሁ፣ ደስ ነው የሚለኝ። ራይት ደን ከእምነት ያልሆነ ነገር ሁሉ ኃጢአት ስለሆነ አይ ፊል ላይክ አይ ሲንድ ማለት ነው። ባይዚ ኃጢአት እንዳደረኩ ነው ለማስበው። የምከሰስበት ከሆነ እንዳልከሰስበት ነው ሊደረግ የሚገባው። ስለሰጠው ማይጎልብኝ ከሆነ አድርጌው መገላገል ነው ያለብኝ። ባይዚ ብዙ ጊዜ ሳላደርገው አልፋለሁ። በጣም ነው የምረበሸው፣ ቀኑ ሙሉ ነው የምረበሸው። ማለት 30 ብር 40 ብር 50 ብር ምናምን ሰጥቼ ምንም ላይ ጎልብኝ እኮ ይችላል። ለዛ ሰው ግን ምናልባት ዳቦን ይገዛለታል ምናምን ኦር ብቻ የሆነች ነገሯን አንድ ከሌላ 2-3 ላይ ቢጨምር የሆነ ነገሩን ከቨር ያደርግለታል። ባንክ ላይ ያስቀምጥ አይደለም ባይ አይደል? ቁጠባ ምናምን ኖሮት አይደለም፣ እቁብ ብድር ኖሮት አይደለም። እና በጣም ነው የሚከሰሰው እንደዚህ አይነት ነገር። ስለዚህ ከእምነት ስላልሆነ የሚጎልብኝ ነገር እንዳለ ማምናለሁ። ባይዞ እንደ መጽሐፍ ቅዱስ የሚጎልብኝ ይሄንን ነው ያዕቆብ እያወራ ያለው። ይሄንን ነው እያወራ ያለው። አትለፏቸው። እውነተኛ አምልኮ ማለት እኮ ብለዋል አይደል? እንዲቀድሙ እውነተኛ አምልኮ ማለት ወላጅ የሌላቸውን መበለቶችን እነሱን ማገዝ፣ እነሱን ማገልገል ነው። ትሩ ወርሺፕ ትሩ ሪሊጅን ነው የሚለው። ያን ሳታረግ እዛ የማይታየውን እግዚአብሔር እሱ ማለት እኮ በሁለት አካል አንድ መለኮት ሶስት አካል ምናምን ቶ ምንም አያደርግልን። አጠገቤ የወደቀችውን አንሳ፣ ሁለቱ ባህሪያት አንድ ሆኖ ምናምንን እሱን ይሸፍንልሃል። እሱ ኢንተሌክቹዋል አክሮባት ይባላል። እሱ ያ እንዴ አንተ ትቀልዳለህ እንዴ? እኔ እንትናን ጠራ ብዬ አልከለክልም። ጴንጤ ጋር ያለ ነገር አለ፣ በጣም አደገኛ ነገር። አድርጉ ባይዞይ ስለ ማርያም ሲሉ አድርጉ፣ ስለ ገብርኤል ሲሉ አድርጉ። ያው ብዙ ጊዜ እዛ ፓርት ላይ የኛዎቹ ስለሌሉ ኦቬስ ስለሆነ ማለት ነው። በብዛት ስለሌሉ ነው ያልኩት፣ ጭራሹን ስለሌሉ አላልኩም። ስለሌሉ ምናምን ስለ ጌታ ቢል ነው ማድረገው ምናምን አይነት አጥር ውስጥ ውጡ። በቃ በአላህ አካልም ስጠው ብቻ። ስለማንም ብሎ የቸገረው ከሆነ just do it። ስለ ባታ ስለ ማን እግሩ ተቆርጦ ሲጸልይ የነበረው ስለሱም ይበል። ያቺ ባህር ዳር ሐይቅ ውስጥ 12 ዓመት ውሃ ስር ሆና አሳ እየበሳት የቆመችው ስለሷም ይበል። ዝም ብለህ ስጥ አንተ። እሷ ትመርቀኛለች፣ እሷ ትሰጠኛለች፣ ያ ሰማዕት ምናምን የተባለው መልሶ ሪኮምፔንስ ያደርጋል ምናምን ብለህ አይደለም። አንተ የምታምነው ነገር አለ፣ እኛ የምናምነው ነገር አለ። ምንድን ነው የምናምነው? እርሱ ብድራትን ይከፍላል። ዳሴ ግን ብድራትን እችን ቁጠርልኝ እያልን የምናደርገው ነገር አይደለም። በእነሱ አይነት ነገሮች ላይ በያዕቆብ አስፔክት ልዩነቶች ሊመጡ ይችላሉ። የስ ልዩነቶች አሉ። የሚጨምር የሚቀንስ ምናምን ብለን የምናወራቸው ነገሮች ይኖራሉ። አዎ የአንቺ አክሊል ከኔ አክሊል ሊበልጥ ይችላል። የአንቺ ሪኮግኒሽን በእግዚአብሔር ፊት ከኔ ሪኮግኒሽን ሊበልጥ ይችላል፣ ሊያንስም ይችላል። እሱ በምንኖረው ስጋችንን በነከስንበት መስቀላችንን በተሸከምንበት ለእግዚአብሔር ክብር በኖርንበት ልክ የሚመዘን ይሆናል። ያዕቆብ ሲያወራ የነበረው አይነት ነገር ማለት ነው። ይሄኛው ግን ልክ የለውም። ልኩ ክርስቶስ ነው። ይሄኛው ሮሜ 4 ላይ ያለው እሱ ነው የተቆጠረልን። ቅድስናችን የሆነው እሱ ነው። ቤዛችን የሆነው እሱ ነው። ጽድቃችን የሆነው እሱ ነው። በእርሱ ያመኑትን ሁሉ አጽድቋልና ደን በክርስቶስ መካከል እንግዲህ ከፍና ዝቅ የሚል ነገር የለም። በአካሉ መካከል ከፍና ዝቅ የሚል ነገር የለም። ሴት የለም፣ ወንድ የለም፣ አይሁድ የለም፣ ግሪክ የለም፣ ሁሉም በክርስቶስ አንድ ሆኗል የተባለው ገላትያ 3 ላይ ያለው is talking about this ማለት። ስለዚህ ነው የሚናገረው። ምንም ልዩነት የለም።
ሴት ስለሆነች የበለጠ ጽድቅ፣ ወንድ ስለሆነ የቀነሰ፣ ወንድ ስለሆነ የበለጠ፣ ሴት ስለሆነች የቀነሰ የሚባል ሁሉም በክርስቶስ አንድ ነው የሚለው እሱ ነው። ስለ ጽድቅ ስለሚያወራው ማለት ነው ያክል ሶ ያ በሁለቱ መካከል ያለው እንትን እሱ ነው። ሁለተኛ ያነሳሽው መቀደስም በሁለት አስፔክት ተወርቷል። አንደኛው አሁንም ልክ እንደ ጽድቁ የማይቀየር ነው። አንዴ በማቅረብ የሚቀደሱትን እነርሱን የዘለዓለም ፍጹማን አድርጓቸዋል። የለም የሚጨምር የለም የሚቀንስ። አንቺ እኮ እዚህ በአናትሽ የወደቅሽ ነው ያለሽው። የስ ዩ አር ፐርፌክት ኢን ጋድ ሳይት በክርስቶስ ኢየሱስ ምክንያት የስ ፐርፌክት ሆነች ትታያለሽ። ልክ እዛ ጋር የሆነ ነገር ስለሆነ ስላልሆነ ጽድቅ እንደማይጨምርና እንደማይቀንስ ሁሉ በክርስቶስ በኩል ያ ቅድስናችን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ላይ የተቀመጠው ያ ቅድስናችን ሚነካ አይደለም፣ አይነካ፣ ቅዱስ ነው። አንድ የተሻለው ኪዳን የሚል መጽሐፍ አለ። አንዲት ጻፊ ያለች ረስቻታለሁ። ድሮ ካምፓስ እያለሁ ነው ያነበብኩት። የተሻለው ኪዳን የሚል ማናት ጻፊዋ? የሆነች ሴት ናት። Seva, can we lose our justification? If you are Orthodox, yes, you can lose. እናንተ ጋር ሁሉ ነገር እናንተ ላይ ስለሆነ ዲፔንድ የሚያደርገው እናንተ ታጥፋላችሁ። እኛ የኛ ስላልሆነ አናጣውም ብለን ነው ምናምን። አንገቴ ላይ ያለው አንገቴ ላይ አለ። ምን ያደርግላችኋል? አንገቴ ላይ ምንድን ነው ያስጨነቃችሁ? እና እሷ የጻፈችው መጽሐፍ ላይ አንድ ጥሩ ኤግዛምፕል አስቀምጣለች። እና ምን አለች? አንድ ሰው በድልድይ ላይ እየሄደ ድልድይ ላይ እየሄደ ወደ ውሃ ውስጥ ቢወድቅ አለች። ወደ ውሃ ውስጥ ቢወድቅ ወደ አሳነት ይቀየራል ወይ? ወደ አሳነት ይቀየራል። እስቲ ውሃ ስር ወድቆ ሐይቅ ውስጥ ገብቶ አሳው ነው የወጣ ሰው የምታውቁ? አንዳንድ ቁጥር ጻፉ። ውሃ ስር ገብቶ ወደ አሳነት የተቀየረ ሰው የምታውቁ አንዳንድ ቁጥር ጻፉ። የሚጽፉ እኮ አይጠፋም። ያው ብሪክስተን ጽፎለው ክርስቶስ ሰምራ እኮ ወደ አሳነት አልተቀየረችም። እዛው ሰው ሆና ነው 12 ዓመት ሙሉ እየማለደች ባህር ዳር ሐይቅ ውስጥ ሆና አሳ ሰውነቷን በሳስቶ ጨረሰው። ምልጃዋና በረከቷ በእናንተ ላይ ይሁንና ማለት ነው። ይህን በምታምኑት ላይ ይሁን። ምዕመናን የኛዎቹ እናንተ ላይ አይሁን። ጌታችን ኢየሱስ ክርስቶስ አምላክና አባት የባረካችሁ ይበቃል። ያ ስለዚህ ወደ አሳነት አትቀየርም። ወንዙ ስለወደቅ ወደ ሐይቁ ስለወደቅ ወደ አሳነት አትቀየርም። ልክ እንደዛ ቢኮዝ ዩ ሲንድ ኦኬዥናሊ ድንገት ኃጢአቱ ስለወደቅ ወደ እርኩስነት አትቀየርም። የእግዚአብሔር ልጆች ወደ እርኩስነት አይቀየሩም። ያ አይብል አጋፔ ኃጢአትን ብናደርግ ፈራጅ አለን አይደለም የሚለው አይደለም። አንደኛ ዮሐንስ ምዕራፍ 2 ላይ ኃጢአትን ብናደርግ ቆንጨራ ይዞ የሚጠብቅ ጨካኝ አባት አለን አይልም። ኃጢአትን ብናደርግ እየቆጠረባችሁ ነው ብቻ እሱ ያሰበባት መጨረሻ ላይ ድረስ እንጂ ይፈጃል የሚል የለም። ኃጢአትን ብናደርግን በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ጠበቃው እስካለልን ድረስ መቼም ቢሆን ነቸራችን አይቀየርም። ወደ እርኩስነት አንለወጥም። ለምን? አንዴ የቀደሳቸውን ዕብራውያን ምዕራፍ 10 ቁጥር 14 ላይ አንዴ የቀደሳቸውን አንዴ ደሙን በማቅረብ የቀደሳቸውን እነሱን የዘላለም ፍጹማን አድርጓቸዋል። የዘላለም ፍጹም ሆኖ ወደ እርኩስነት የተቀየረ ማንም የለም። ኦኬ የለም። ያ የለም። የዘላለም
ቅዱስ ሆኖ ስሙ ከሕይወት መዝገብ ተሰርዞ ጋነም የሚገኝ የለም። በእግዚአብሔር አንድ ጊዜ ብቻ ጻፉ። ይሄ እንትን ኮፒ ፔስት የምታደርጉ ሰዎች አንድ ጊዜ ብቻ ጻፉ። አውቃለሁ እኔ ባይዙ ወንዴ ያንተንም አይቻለሁ ደጋግማ አትጻፍ። ማቴዎስ ያንተንም አይቻለሁ ደጋግማ አትጻፍ። ስለዚህ አንዴ አቅርቦ ያጸደቃቸውን ቅዱስ ያደረጋቸውን የሆነ ሰዓት ላይ እርኩስነት ኔቸር ሰው ማንነታቸው ላይ አለ። ለምን እርኩስ ነገር አድርገዋልና የሚል ትምህርት እርኩሱ እሱ ነው። እርኩሱ እሱ ነው። እነሱን እርኩስ አድርጎ የሚቆጠር ትምህርት እሱ እርኩስ ትምህርት ነው። ይወድቃሉ፣ ይነሳሉ። መሪያቸው ወደ ሄደበት ጉዟቸውን ይቀጥላሉ። ጠበቃቸው ወዳለበት ጉዟቸውን ይቀጥላሉ። እርኩስ ናቸው የሚል እሱ እርኩስ ትምህርት ነው። የለም መጽሐፍ ቅዱስ ላይ እንደዛ ነው። የስ እንወድቃለን። ጻድቅ 7 ይወድቃል፣ 7 ይነሳል። 6 ግን ከወደቀ እርኩስ ነው። እስቲ ወላሂ በል 7 ማለት ደግሞ ይሄ አይደለም። እሺ 7 ማለት ይሄ አይደለም። 1 2 3 4 5 6 7 አይደለም። እንደሱ አይደለም። 7 ይወድቃል ማለት ነው። አይደለም። ፐርፌክሽን ነው 7 ቁጥር። ፍጹም ብትወድቅ ማለት ነው። ተስፋ የለህም ብትባል እግዚአብሔር ጻድቅ ብሎ የጠራን ያ እርኩሱ ነው አይልም። አይልም። ወድቋል አይደለ? ተንከባሏል። ያ እርኩስ አይልም። ያ የጠፋው ልጅ ነው የሚለው። ያ የጠፋው ልጅ ነው የሚለው። በር ላይ ወጥቶ ነው የሚጠብቀው። ያ እውነት ነው ወደ ቤቱ እንድንመለስ የሚያደርገው፣ መስቀሉን ከማየት ዞር እንዳንል የሚያደርገው፣ የተሰራልን ስራ ፊት ለፊት ላይ ደቅኖብን እንዳንደክም ማለት ነው፣ እዛው ባለንበት እንዳንንከባለን የሚያደርገው እሱ ነው። እዛው ሰፈር እየረገጥን ጭቃችን ውስጥ እንዳንቀመጥ የሚያደርገን እንደ በረዶ ነጭ መልሶ የሚያረግ ደም እንዳለ ስለምናውቅ ነው። ጠበቃችን አት ኤኒ ታይም ሊሟገትልን ሬዲ እንደሆነ ስለምናውቅ ነው። you know that ማሂ አቡ ረጂ ኦኬ። ነገር ግን ደግሞ አት ሴም ታይም የሚቀንስ ማይጨምር ምናምን ብለናል አይደለ? አንዴ በማቅረብ የሚቀደሱትን እነሱ ፍጹማን ናቸው፣ የዘላለም ፍጹማን ናቸው፣ የዘላለም። ታዲያ ያ ማለት ፕራክቲካል ህይወታችን ጋር የሚገናኝበት ቦታ የለውም ወይ? አለው። አየሽ፣ ይመጣል አለው። የቅድስናው ተካፋዮች እንድንሆን ይላል አይደል? የሆነ አንዴ ፖዚሽናል የሆነ ነገር አስቀምጦ በቃ በልጄ ተቀድሷል ምንም ቢያደርጉ ምናምን አይደለም። ተለማመዱት። ልጄ ኖሮ ላይፍ ተለማመዱት ነው ሁለተኛው አስፔክት ማለት ነው። ኑሩት። በዛ ውስጥ ደግሞ እኔ በእናንተ ውስጥ ስራውን እሰራለሁ። ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ ውስጥ የሚሰራ እሱ ስለሆነ፣ ስለዚህ አሳትፎናል። ግን አልቲሜትሊ ክሬዲቱ እግዚአብሔር ነው የሚሆነው። እኔ አልኖርም ከእንግዲህ እኔ አልኖርም። ጨርሱት። ቀጥሎ ያለውን ገላትያ 2 ላይ ያለው እኔ አልኖርም። ማን ነው የሚኖረው? ምዕመናን። ከእንግዲህ አሁን ቀጥሎ የምኖረውን ላይፍ እኔ አልኖረውም። በእኔ ውስጥ መልካም እየተገለጠ ያለውን፣ ቅድስና እየተገለጠ ያለውን፣ አመፅን መጥላት እየተገለጠ ያለውን፣ በመውደቅ በመነሳት ውስጥ ወደ ልጁ ስትራይቭ እያደረገ ያለውን እኔ አልኖረውም። ማን ነው የሚኖረው? ጻፉ። ማን ነው የሚኖረው? ክርስቶስ ግን በእኔ ይኖራል። not I but Christ lives in me። not I እኔ አይደለሁም። ክሬዲት አትወስዳትም። ዛሬ ብትፍጨረጨር ማለት ነው እገሌ መልካም ነው ተብሎ ሰው ማለትማ እሱ ነው፣ የሰውነት ልክማ እገሌ ምናምን ብትባል የለም፣ ክሬዲት አትወስዳትም። ማን ነው በአንተ ውስጥ ክሬዲት የሚወስደው?
ክሬዲት በአንተ ውስጥ የሚወስደው በአንተ ውስጥ እየኖረ ያለው ክርስቶስ ኢየሱስ ነው። በአንተ እየሰራ ያለው ጸጋው ነው። ዳስ ያ ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ክርስቶስ ግን በእኔ ይኖራል። ለምን ትሻማለህ? ሄደህ ከእሱ ጋር ለምን ትከሻ ትገፋፋለህ? እኔም እኮ የሆነ ነገር ሳደርግ ነበር ባለፈው ነዳያንን የመመገብ ፕሮግራም ነበረ። እዛ ላይ እኮ ብር አዋጥቼ ሳበላቸው ነበር። ብሮዬ አንተ ውስጥ እሱ ባይኖርና በጸጋው ባይሰራ ከነሱ ላይ ትቀማለህ አይደለም? ልትመግባቸው ሰማይ ትቀማለህ ከነሱ ላይ አይደለም? ልታበላቸው ማለት ነው። ትሰርቃለህ፣ ሌባ ነው የምትሆነው። እሱ ነው በአንተ ውስጥ ያንን ስራ እየሰራ ያለው። አልብሼ ነበር፣ ሱቅ ትዘርፋለህ፣ ቡቲክ ማለት ነው። እሱ በአንተ ውስጥ ባይኖር፣ እሱ እየኖረ ባይሆን ቡቲኩን ሄደህ የምትሰርቀው አንተ ነህ። ሰጥቼ ነበር፣ እንድሰጥ የሰጠ እሱ ነው። እሱ በአንተ ውስጥ ያንን ባይሰራ የለም፣ ቀጥሎ የምታወራው ነገር የለም። ስለዚህ በቅድስናው ተካፋዮቹ እንድንሆን ወደዚህ ሕይወት ጠርቶናል። እሱ ነው ለሽልማት ስትራይብ የሚያደርገን። ባይዞ ቅድም ጀስቲፊኬሽን ያዕቆብ በሚያወራው ሽልማት የሚባለው ነገር እንዳለ ሁሉ እዚህ ጋር ደግሞ ቅድስና ተብሎ እየተወራ ባለው ተካፋዮች እንድትሆኑ ተብሎ በተጠራው ምን አለ ማለት ነው? ሽልማት አለል አለል። የመጨረሻው መክበር ነው። በፊውቸርም ተቀምጧል፣ እሱ በፓስትም ተቀምጧል። ባይዞ ገና የሚሆን ተደርጎም ተቀምጧል፣ ኦልሬዲ እንደተደረገም ተቀምጧል። ለምሳሌ ሮሜ 8 ላይ ምን የሚል ነገር ተቀምጧል? ሮሜ 8 ላይ የጠራቸው እነሱን አጸደቃቸው፣ ያጸደቃቸው እነሱን ምን አላቸው? ያከብራቸዋል ነው አይደለም የሚለው? ምዕመናን ልድገምላችሁ፣ ኮሜንት ላይ እየጻፋችሁ ያወቃቸው እነሱን ጠራቸው፣ የጠራቸው እነሱን ደግሞ አጸደቃቸው፣ ያጸደቃቸው እነሱን ደግሞ ያከብራቸዋል። አከበራቸው፣ አከበራቸው። ኬስ ክሎዝድ ማለት ነው። ስለዚህ ከብረናል እያላችሁ ጻፏ። እኛ ነገ ምን ይሆን ምናምን እያልን የምንጨነቅ ሰዎች አይደለንም። ከብረናል በሏ። ታዲያ አከበራቸው ከተባለ እንደ አማኝ ምንድን ነው የምንለው? ከብረናል፣ ከብረናል። አየህ፣ ከብር ያለው ነው የሚባለው። ከብር ያለው ከብረናል፣ ከብር ያለው ሌላ ክብር። እኔ ይሄን ካረክ ነው የምትከብረው ማለት ነው ወይ? ዛሬ ከብር ያለው እንጂ ማረገው ለዛ ነው። የሆነ ዲፕረስድ ሆናለሁ ምናምን የሆነ ሳለ ላይ ሙዴ ለዋወጣል ምናምን ድንገት ሳስበው ለካ ከብር ያለው አሁን እዚህ ወንበር ላይ ነው ያለሁት። 4 ዓመት ከተገዛ የቆየ ወንበር ላይ ነው ያለሁት። ድንገት ለካ ሳስበው በላይ ከክርስቶስ ጋር ተቀምጣችኋል ይላል። ወዮ እዚህ ላይ ተቀምጬ ቅጭ ቅጭ ትላለች እቺ ነገር ምናምን አትመችም። አንዳንዶቹ በጣም ዘመናዊ ገዝተዋል። አማኒ መግዛት አለብህ ምናምን። ከዛ የሆነ ኩርሲ ወንበሮች አሉ ምናምን። በተለይ ቡና ስጠጣ ምናምን ከቀመጠ ለካ ድንገት ትዝ ሲለኝ እሱ ራስ ሆኖ ቀድሞ ገባና እዛ ከራሱ ጋር አስቀመጣችሁ የሚለውም ለካ አለ። እዚህ ሆነን እዛ ማለት ነው። የኛ ሰው በሰማይ አለ። የኛ ሰው በሰማይ አለ። እሱ ጋር ነን፣ ከሱ ጋር ነን። ለዚህ ነው ተስፋ መቁረጥ የማይችለው አንድ ክርስቲያን። ሰይጣን ትልቁ ዌፐን፣ ትልቁ መሳሪያው የተደረገለትን ያንን በሰማያዊ ስፍራ ያለውን እውቅና ያንን ቦታውን አንድ ሰው እንዳያቅ ካደረገ ነው ሰይጣን የሚሳካለት ባይዘ የሚሳካለት። እኔ ብዙ የጓደኞቼ ጋር አወራለሁ፣ እህቶችም አሉ እዚህ እያዩዋቸው ነውና ስናወራ ምን እላቸዋለሁ መሰላችሁ? እኔ እኮ ሰክሰስፉሊ ማዘን አልችልም እላቸዋለሁ። በተዋጣለት መልኩ ማዘን አልችልም እኔ እላቸዋለሁ። ምን ማለት እንደሆነ ነግራቸዋለሁ። ሰው በተሳካለት መልኩ ካለቀሰ እውነት እድለኛ ነው። አንዳንዴ ያው በሰውኛ ብቻ
በተሳካለት መልኩ ማዘን ከቻለ በቃ ሙሉ የስ አሁን አዝኛለሁ ወጥቶልኛል ምናምን ካለም ጥሩ ነው። ከተሳካለት እኔ ኢፌክቲቭሊ ማዘን ለምን ፕሬዘንትሊ ዲፕረስ እያደረገኝ ያለው ነገር አሁን ላይ እንዳጣሁት የማስበው ነገር በአካልም ነገ አገኘዋለሁ፣ ባላገኘውም እሱን የሚበልጥ ነገር ተዘጋጅቶ ይጠብቀኛል። መጽሐፍ ቅዱስ እንደነገረኝ ይሄኛው ወባና ጉንፋን የሚያሰቃየው ስጋዬ እንኳን የትንሣኤ አካል ቃል ተገብቶለታል። የትንሣኤ አካል ማለት ነው። ስጋዬ እንኳን ቃል የተገባለት ነው። ትንሣኤ ተስፋ ያለው ነው። የክብር ተስፋ ያለው ነው። አይደለም የኔ ቅድም አጋፔሲን እንደነበረው ድነናል ስንል ጀስቲፊኬሽንን እያወራን ያለ ነው። እየዳንን ነው ስንል ወይም ፕራክቲካሊ እየተገለጠ ነው ስንል ሳንቲፊኬሽን ኦር ቅድስናን ነው እያወራን ያለ ነው። ደን ፍጻሜውን ከብረናልና ያከብራቸዋል የሚሉ ሁለቱ አስፔክቶች ደግሞ በእግዚአብሔር ዘንድ ያለቀውና በእኛ ዘንድ ደግሞ ጉዞ ላይ ያለነውን ነገር ነው የሚናገረው። ያ ግን ከአንዱ መዳን የተነቀለ አይደለም። ወርዱን እኛ ሲጀመር የእናንተ ወርድ አይደለም። ድነናል፣ እየዳንን ነው፣ እንድናለን። በእኛ በኢቫንጀሊካል ሰርክል ውስጥ የሚወራ ቃል ነው። በኢቫንጀሊካል ሰርክል ውስጥ ከድሮ ጀምሮ የሚወራው እኛ ጋር ነው። ግን እኛ ያንን ስንጠቀምና ስናወራ የተነጣጠሉ መዳኖች ከአንዱ የሚለይበት፣ ከጀስቲፊኬሽን ሳንቲፊኬሽን የሚለይበት፣ ከሳንቲፊኬሽን ግሎሪፊኬሽን የሚለይበት ብለን የምናወራው አይደለም። ዲፋይን ልናደርግ የምንችልበት አለ ማለት ነው ራሱን ችሎ። ያ ከአድማስ ባሻገር እስቲ እናንተ ጋር ላፈጣጥ ነውና ምዕመናን ጋር ልሄድ። ወይ አማንዬ እንዴት ነህ? እንዴት ነህ? እግዚአብሔር ይመስገን። አለን። አጭር ጥያቄ ነው ያለኝ አማንዬ፣ ሰዓቱም ስለሄደብህ ተባረክ። አንደኛ ቆሮንቶስ ምዕራፍ 1 ከ17 አካባቢ ማለት ነው ጳውሎስ ማለት ያንን ኦልሬዲ አስታወስከው ክፍሉ? አዎ ለአጠምቅ አልተላኩም ምናምን። ዛሬ የሆነ እሱን እያነበብኩ ነበር ማታና ማለት እዛ ጋር ምንድነው ሞቲቭ ምንድነው? ባጭር ውስጥ ይመልስልኝ። ሞቲቭ የሆነ ክፍል አለ አይደለ? እኔ ወደኋላ ከሆነ ባጭሩ በእናንተ ዘንድ መለያየት አለ ብሏል። ምዕራፍ 3 ላይ ምናምን እየመጣ ምዕራፍ 7 ላይ ምዕራፍ 3 ላይ። ስለዚህ መለያየት ሲባል ዝም ብሎ የሆነ እኔ እንትን አምናለሁ ብቻ አይደለም ያለው። እኔማ የአጵሎስ ነኝ ምናምን የሚል ነው። እኔማ ፒተር ይመቸኛል፣ ኬፋ በቃ በሱ በኩል ነው ጌታ ነው የተቀበልኩት ምናምን። ሌላው እኔ ማቲው ይመቸኛል፣ ማቲው ጋር በቃ ሙዱ ምናምን ይመቸኛል። እንትን ነው ታውቃለህ፣ የሆነ አዚፍ አንድ ወንጌል እንዳልሰበኩ ሰዎችን አስከትሎ በሰዎች በኩል አድርጎ የሚነገር አይነት ነገር ማለት ነው። በቃ በግልጽ ቋንቋ በመካከላችሁ መለያየት አለ ያለው ጳውሎስ ማለት ነው። ኦኬ ደን እግዚአብሔር ይመስገን ከኔ ጋር አያይዛችሁ እንደዛ የምታነሱት እንደው ሰው የለም ከአንድ ሰው ውጭ ሌላ ምንም አላጠመኩም ነው የሚለው አይደል? ያ እኔ ጳውሎስ ነኝ አትበሉኩ ነው ማለት ራሱን በቡድን አድርጎ እኔ ጳውሎስ ነኝ ሊሉ ሲመጡ ኧረ እዛውን የጳውሎስ ምናምን አትበለኝ ለማለት ነው። ያንን ሪዝን ይዞ እየመጣ ያለው የመጀመሪያው እና እግዚአብሔር ይመስገን
እኔ እንደውም አንድ ሰው ምናምን ያጠመኩት የማን ቤተሰብ ምናምን አለ ማለት ነው። ከዛስ እናንተ በመጠመቅ በእንትን በተነገረላችሁ ነገር ላይ ቆማችሁ የገሌ ነኝ ትላላችሁ አይደል? በተለይም በመጠመቁ ላይ ለዛ ነው መጠመቅን ይዞ የመጣው። እግዚአብሔር ይመስገን እንደው እኔ ከአንድ ሰው ከእንትና ውጪ ምናምን ማንም ያጠመቁት የለም ያለው በነ እገሌ እጅ በመጠመቃቸው የነሱ እንደሆኑ የአጥማቂዎቹ እንደሆኑ አድርገው ይመለከቱ ነበር። ስለዚህ የጳውሎስ ነኝ ለማለት ብትመጡ እንኳን አንድ ሰው ብቻ ነው እኔ እንደዛ መጥራት የሚችለው። ገብቷችኋል ምዕመናን? ካኑ ኢማጂን አንድ ሰው በማጥመቁ እንትን የሚል ቲፎዞ ባለመኖሩ 10,000 ሰው አጥምቆ የጳውሎስ ነኝ የሚል ባለመኖሩ እየተደሰተ ነው ጳውሎስ። አይገርምም? አንድ ሰው አጥምቄማ የጳውሎስ ነኝ ካላችሁ የሰበኩላቸውን ሁላ አጥምቄ ቢሆን ኖሮ በቃ እኮ ጳውሎስ እያላችሁ መንገድ ላይ ትወጡ ነበረ። እግዚአብሔር ይመስገን እኔ ከአንድ ሰው ውጭ ሌላ አላጠመኩም ማለት ክብሩን ጌታ ይወሰዳል። እዚህ ሶሻል ሚዲያ ላይ እኔ ሰብኬ ነው የመጣው ምናምን እንትና ሽኩቻውን ታውቃታላችሁ አይደል? እኛ በውስጥ መጽሐፍ እየላክን ምን እያልን አርጊው እያደረግን ኤኒዌይስ አሁንም እኔ እያልኩ የሚል ነገር ውስጡ ስላለው እንለፍ። እዚህ ደግሞ ሽኩቻ ነው ያለው ማንዬ። እዚህ እኔ ነኝ ጌታ እንዲቀበል ያስደረግኩት የሚል አይነት ሽኩቻ ብሮ we cannot convert people only the Holy Spirit can do that። ሰዎችን ኮንቨርት ማድረግ አንችልም እኛ፣ መንፈስ ቅዱስ ብቻ ነው የሚችለው ያን ስለ ጽድቅ ስለ ኃጢአትና ስለ ፍርድ የሰዎችን ልብ እየወቀሰ የልጁን መልክ እንዲያዩ መስቀሉን እንዲያዩ የሚያረገው ከዓይናቸው ላይ ቅርፊትን የሚያስወግደው የዚህ ዓለም አምላክ ያሳወረውን ልቦናቸውን የሚያበራው መንፈስ ቅዱስ ነው። ክሬዲት ለመውሰድ አትሩጡ ብሮ፣ አትሩጥ። የስ እግዚአብሔር ሰዎችን ነው የሚጠቀመው ለማዳን፣ በሰዎች በኩል ሊጠቀም ይችላል። ታዲያ ልናደርገው የተሰጠንን ስራ አይ ቲንክ ማቴዎስ ወንጌል ላይ ነው አይደል ያለው? ልናደርግ የተሰጠንን ስራ የተቀበልን ባሪያዎች ብቻ ነን የሚለው ማለት በቃ ባሪያዎቹ ነን። ልናደርገው የተገባው ስራ ነው የሰጠን ብላችሁ ብቻ ለፉ ነው የተባለው። በቃ ስራ ነው የሰጠ ስበክ ዳሴ ለመንፈስ ቅዱስ ተወቀጥሎ ያለው ነገር እኔ እኮ ሰብኬ እኔ ተናግሬ ጌታን አይባልም። ነውር ነው፣ ኃጢአት ነው አይባልም። God is the one who takes the credit for converting people። አለቀ። ሰዎችን በመለወጥ ውስጥ ወደ ልጁ በማምጣት ውስጥ ክሬዲቱን የሚወስደው መንፈስ ቅዱስ ብቻ ነው። ለምን? ድንጋዩን ልብ ያፈረሰው እሱ ነው። ለምን? የዚህ ዓለም አምላክ ያጨለመውን ልቦና ብርሃን ይሁን በጨለማው ላይ ብሎ ያንን ብርሃን ያመጣው መንፈስ ቅዱስ ነው። ያ በጨለማው ላይ ጨለማን በጥልቁ ላይ ነበረ ሲባል እንዴ ጨለማ አለ? የእግዚአብሔር መንፈስ መጣና ሆቨር ሲያደርግ ብርሃን ይሁን እግዚአብሔር እንዳለ ማለት ነው። መንፈስ ቅዱስ በመጣበት ነው ብርሃን የሚመጣው። እሱ ቀድሞ በሰራበት ነው ብርሃን የሚመጣው። ማነ ክሬዲት ልትወስድ በሰዎች መዳን ውስጥ ዊከናዱዳ አንችልም። ሶ ኮንቴክስቱ ባክግራውንዱ እሱ ነው። ከዛ ግን አንድ በጣም ስትሮንግ የሆነ ነገር አውርቷል። እኔ ወንጌልን ልሰብክ እንጂ ላጠምቅ አልተላኩም ይላል። ያ ቻናል ልጅ በጣም ከባድ ናት ወይ ያለበት ምክንያት ይሄ ነው። ቡድንተኝነቱ ምናምን እኔ እኮ በጳውሎስ እኔ እኮ በእንትና ምናምን የሚል ነገር ስለነበረ ነው። ባክግራውንዱ እሱ ነው። እሱ ይኖርና ፖል ግን ባፕቲዝምን ምን አድርጎ ነው የሚመለከተው የሚለውን ነገር ማግኘት እንችላለን እዛ ክፍል ላይ። እኔ ወንጌልን ልሰብክ እንጂ ላጠምቅ አልተላኩም ከተባለ ፖል ዳዝንት ሲ ባፕቲዝም አዘ ጎስፕል ማለት ነው። ፓርት ኦፍ ዘ ጎስፕል አድርጎ ሊያዩ ይችላል። የወንጌሉ አካል የመጀመሪያው አካል ፓርት ኦፍ ዘ ጎስፕል አድርጎ ሊያዩ ይችላል። ነውምም ደግሞ ግን ሶሊ በራሱ ጥምቀትን ወንጌል ብሎ እንደማይመለከት ያለ ክፍል በምን ያሳየው። እኛም እንደዛውን ማመን የሚጠበቅበት ጥምቀት የወንጌሉ ትልቁ ክፍል ነው እንጂ ወንጌሉ አይደለም። ለዚህም ነው እግዚአብሔር ይመስገን እኔማ ብዙ ሰዓት ምቄ ቢሆን ኖሮ በእኔ ስም ቤተክርስቲያን ተከፍቶ ነበር ምናምን ብሎ ከነገሩ ራሱን ሲያገልና ሲሸሽ እናያለን። ባክግራውንዱ እሱ ነው። አለ ከአድማስ አግኝተው ሀሳቡን አመሰግናለሁ። ግልጽ ነው።
አንድ ኮሜንተሪ ላምጣ ለሰይጣን ታዲያ ሰው ነኝ መቼ ስዘግዛለሁ። አንዴ እንትን ላመጣ ነው። አንድ ኮሜንተሪ ልጨምርበት ነው። እዛ ላይ የኔ ሀሳብ ላይ ሞር የሚያጠነክር ኮሜንተሪ ልጨምር ነው። አንደኛው ማይ ሞስት ፌቨራይት ኮሜንተሪ ኤስቪ ስቴዲ ባይብል ነው። ሁለተኛው ሪፎርሜሽን ስቴዲ ባይብል ይታለ ሪፎርሜሽን ስቴዲ ባይብል። ኦኬ 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 ሰው ነኝ መቼ ደስ ይላል። ኃይለ ቃሉ አዲሱ መደበኛ ትርጉም እንደዛ የሚያስቀምጥ ይመስለኛል። ይሄንን አሁን የምናገርሽ እንድትረጂ እዛው ከኢሳያስ ላይ ደግምልሻለሁ። ሌላ ደግምልሻለሁ። ኃይለ ቃሉ ላሳይሽ መጀመሪያ። አማን በጣም ይቅርታ፣ ከይቅርታ ጋር ከትልቅ ርስታችሁ ከላይ ያላችሁ እኔ ጥያቄ አለኝ። በቦታ ጠይቀን ማህዬን የገባሁት ማህዬን አደራ ረጋ ብለህ መልስላት። ረጋ ብለህ ይወድሻለሁ። ኧረ ተመላላሽ ታካሚ ናት። ደንበኛ ነኝ። ከውስጥ አስገባልሃለሁኝ ከቻልክ ፕሊስ እንትን በልኝ፣ በቮይስ አስቀምጥልኝ። እሺ፣ በውስጥ ረጅም ስለሆነ ጥያቄ። እሺ፣ ፎሎ መልሼ እልሻለሁ። ቴክስ አድርጊ እንዳረሳ። እሺ፣ ይኸው ምዕራፍ 14 አዙር ያለው እንትኑ ምዕራፍ 14 ይታያል አይደለ ማሂ? ምዕራፍ 14 ከዛ ከቁጥር ስንት መሰለሽ አውዱ የሚጀምረው? የቁጥር 12 ማለት ነው። ከቁጥር 3 ይጀምራል። ቁጥር 3ን ደግሞ ምን ብሎ እንደሚጀምር ተመልከቺ። ኢዝራኤልስ ሬመናንት ታውንስስ ባቢሎን ይላል። ስለ ባቢሎን የሚነገር ነው ማለት የእስራኤል ቅሬታ ከባቢሎን አንጻር ሲነገርለት ከባቢሎን አንጻር ዳን ኮሜንታሪውን እንቀጥላለን። አዲሱ መደበኛ ትርጉም አይ ቲንክ ኃይለ ቃሉን ያስቀምጣል እና በአማርኛው እንየው። ኦኬ ኦኬ ያማን 14ን ኃይለ ቃሉ በእንግሊዝኛ የተቀመጠው በአማርኛው አይ ቲንክ በዛው መልኩ ነው የሚቀመጠው ብዬ አስባለሁ። 14 yep ኃይለ ቃል ይሄኛው አላስቀመጠም። ቁጥር 3 ላይ ኤንአይቪ እንግዲህ ቅድም ያነበብኩላችሁ ቀጥታ ኃይለ ቃሉን በዛ መልክ ነው። ከቁጥር 3 ጀምሮ አዲስ ሐሳብ ነው የሚጀምረው። ቁጥር 14 እስከ 2 ያለው ቁጥር 1 እና 2 ራሱን የቻለ ሌላ ሐሳብ ነው እና 14 3 ጀምሮ ያለው ደግሞ ራሱን የቻለ ሐሳብ ነው ማለት ነው። ዳን እንዴት ይፈታል? የምር ራሱን ሴጣንን እያወራ ነው ወይ ነው ጥያቄው። የምር ራሱ ሴጣንን ነው ወይ ዳውን ሳን ኦፍ ዳውን እያለ ያለው የንጋት ልጅ ምናምን እያለ ያለው የቀን ልጅ ምን ኦፍ ዳውን ነው የሚለው ኦዴይ ስታር የቀን ብርሃን ሳን ኦፍ ዳውን የንጋት ልጅ የሚለው እሱን ነው ወይ ሲባል ኃይለ ቃሉ ላይ ኢዝራኤልስ ሬመናንት ታውንስስ ባቢሎን ይልና ኮሜንታሪውን ላንብብልሽ። ማንን ነው በሜታፎር አድርጎ እየተናገረ ያለው? ማንን ነው በዘይቤ አድርጎ እየተናገረ ያለው? ቀጥታ ራሱን ሴጣንን ፐርሰኑን ነው አይደለም? አይደለም፣ ፐርሰኑን አይደለም እያወራ ያለው፣ ሴጣንን ራሱን አይደለም እያወራ ያለው። ለምን? ስለ ባቢሎን ነው እያወራ ያለው ነው የሚለው፣ ስለ ባቢሎን። ስለዚህ በሴጣን ወክሎ ሜታፎሪካሊ ማንን እየተናገረ ነው? የባቢሎንን ንጉስ፣ የባቢሎንን ነገስታት፣ ያንን ነው እየተናገረ ያለው ማለት ነው። በምን እናውቃለን? አይ ቲንክ በአማርኛው እናንብበውና ከዛ በኋላ ኮሜንታሪውን አነበዋለሁ። ያው ከቁጥር 3 እንጀምር። እግዚአብሔር ከስቃይ ከመከራ፣ ያው ኃይለ ቃሉ ከዛ ስለሚጀምር ማለት ነው። 14 ቁጥር 3 when the Lord has given you rest from your pain and the turmoil and the hard service with which you were made to serve. እግዚአብሔር ከመከራችሁ ከስቃያችሁ ምናምን ካሳረፋችሁ በኋላ
ብሎ ነው የሚጀምረው አይደለ? እዚህ ጋር ምን ይላል አማርኛው? እግዚአብሔር ከስቃይ ከመከራ ከጽኑ ባርነት ባሳረፈ ቀን በባቢሎን ንጉስ ላይ ትሳለቃለህ። ወጋረት በባቢሎን ንጉስ ላይ ትሳለቃለህ። this is the context። ከዛ ሜታፎር ያደርግና ንጉሱን ነው የሚናገረው ማለት ነው። ኤግዛክትሊ ያንን መንግስት ነው የሚናገረው። ፐርሰን ኦፍ ሴጣን አይደለም። ሴጣኑ ፐርሰኑ ራሱን ሴጣን አይደለም እያወራ ያለው። ኦኬ በባቢሎን ንጉስ ላይ ትሳለቃለህ፣ እንዲህም ትላለህ፣ ጨቋኙ እንዴት አበቃለት፣ አስገባሪነቱስ እንዴት አከተመ። ሲያስገብረን ነበረ አቆመ። አስገባሪነቱስ እንዴት አከተመ። እግዚአብሔር የክፉዎችን ዘንግ የገዦችንም በትረ መንግስት ሰብሯል። የማንን? የባቢሎንን። ህዝቦችን በማያቋርጥ ቁጣ የመታውን ያለ ርኅራኄ እያሳደደ የቀጠቀጠውን ሰብሯልና። ማን ነው ሲያሳድድ የነበረው ሲቀጠቅጥ የነበረው? ባቢሎን። ምድር ሁሉ ሰላምና እረፍት አግኝታለች፣ የደስታም ዝማሬ ታስተጋባለች። ለምን? አሳዳጁን እግዚአብሔር ስለቀጣ። ማንን? ባቢሎን። ጥድና የሊባኖስ ዝግባ እንኳን ደስ ብሏቸው አንተም ወደክ፣ እንጨት ቆራጭም መጥረቢያም አላነሳብንም አሉ። እንጨት ቆራጭም መጥረቢያ አላነሳብንም አሉ። ዛፎቹም ተረፉ። ያው ምንም ያተርፉት ነገር የለም ነው፣ እየጨረገዱ ስለሚሄዱ ማለት ነው። ዛፎችም ይሄን ቅኔ መቀኘት ጀመሩ። እኛም አረፍን፣ እየደረመሰ እየቆረጠ መሄድ የለም አሉ። በመጣህ ጊዜ ማን? ባቢሎን ሲኦል ልትቀበል ተነስታለች። ይቀበሉም ዘንድ የሙታንን መናፍስት በዓለም ገዢ የነበሩትን ሁሉ ቀስቅሳለች። በአሕዛብ ላይ የነገሱትን ነገስታት ከዙፋናቸው አውርዳለች። ይሄን የት እናገኛለን? ኢሳይያስ 10 ላይ ወደኋላ ታሪኩ አለ። ባይዙ የዚህኛው ታሪክ ቅጥያ አለ። አሁንም የሚጀምረው እዛ ጋር ነው። ከዛ ኋላ ነው 4 ምዕራፎችን ዘሎ መጥቶ እዚህ መልሶ እየደገመ ያለው። እነርሱም ሁሉ ይመልሱልሃል፣ እንዲህም ይሉሃል፣ አንተ እንደኛ ደከምክ። ሌሎቹ ነገስታቶች ማንን እያሉ ነው? ባቢሎንን። ተቋረጠ እንደ ድምጼ ምዕመናን፣ ድምጼ ተቋረጠ፣ ጆሽ ተቋረጠ እያለ ነው ያለው። ይሰማኛል። አንቺ ይሰማሻል። እሺ ሌሎች ምዕመናን ታች ያላችሁት ኖ ይሰማል። ኦኬ ኦኬ፣ እንቀጥል። አንተም እንደኛ ደከምክ። እንደዛ ዛፎች እንኳን በአንተ ተስፋ እንዳልቆረጡ እየቆረጥካቸው እንዳልሄድ፣ ነገስታትን እየቆረጥክ እንዳልሄድ፣ መንግስታትን እንዳልሰበርክ፣ ገዢዎች በትረ መንግስታቸውን እንዳላዋረድክ አንተም እንደኛ ደከምክ ይላሉ። እግዚአብሔር ስላዋረደው ማለት አንተም እንደኛ ደከምክ፣ እንደኛም ሆንክ። ክብርህ ከነበገና ድምፁ ወደ ሲኦል ወረደ። ማን ነው ክብርህ ከነበገና ድምፁ ሲኦል ወረደ የተባለው? ባቢሎን። ባቢሎን። ብሎች ከበታች ተነጥፈዋል። የሚያዝጉ ማለት ነው፣ ዝገት የሚፈጥሩት። ትሎችም መደረቢያ ይሆናሉ። እንዴት እንዳዋረደው ተመልከቱ። ብል ይበላዋል፣ ትሎቹም ከላይ ላይ ይሆናል። አንተ የንጋት ልጅ አጥቢያ ኮከብ ሆይ። እሺ አገኘሽ አሁን ማይታ። ስለዚህ እያወራ ያለው የባቢሎንን ንጉስ ነው። በዘይቢያዊ አድርጎ እያወራ ያለው እንጂ ሴጣን አይደለም። እሺ ይሄን የዚህን ኮሜንተሪ እንየውና ከዛ የራእዩን ደግሞ እናያለን። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? ከሰማይ ወደክ ሲባል ከላይ ተምዘገዘገ ወደቀ ሳይሆን ከላይ ኦልሬዲ ሌሎች ነገስታት ምን ብለውታል? እንዴ አንተም እንደኛ ደከምክ ያሉትን ነው እንዴት ወደክ እያለ ያለው። አንተ ዛፎቹ እንኳን የሚጨነቁልህ የነበሩ ጥድና የሊባኖስ ዝግባ እንኳን ደስ አላቸው። ለምን? እየጨረገርካቸው ነበር የምትሄድ የነበረው። አሁንስ አርፈዋል። ነገስታትን ምን አደረግ? ጨቋኝ ነበርክ ይለዋል። አስገባሪ ነበርክ ይለዋል። ዘንግ ሰባሪ ነበርክ ይለዋል። በማያቋርጥ ቁጣና ርኅራኄ ሌሎችን ታሳድድ ነበርክ ይለዋል። ከዛስ አሁን ግን እንደኛ ወርደ ደከምክ። ያንን እንደኛ ወርደ ደከምክን ደግሞ መልሶ ምን ይለዋል? ከሰማይ ወደክ። አሁን አንዳንድ ሰዎችን ከየትም እኮ ከዛፍ ላይም ከደረጃ ላይም ያልወደቁ ሰዎችን ቲቪተኞችን ምንድን ነው የምንላቸው? ድንገት ኳ ሲሉ አወዳደቁ ከባድ ነበር አለ። አወዳደቁ የሱስ አወዳደቅ አይደለም እንላለን።
ከዛፍ ላይ ወድቆ አይደለም፣ ከደረጃ ላይ ወድቆ አይደለም፣ ከፎቅ ላይ ወድቆ አይደለም። ራይት ስታተሱን ቅድም የሆነ ቦታ ላይ ነበር፣ አሁን ዘጭ ብሏል ለማለት ነው። ኦኬ ከዛ ኮሜንታሪውን እኔ ማብራሪያው ማለት ነው፣ ለዛ የተቀመጠው ማብራሪያ የአማርኛውን ቆይ አነብላችኋለሁ። ይሄ ማብራሪያ ስላለው ማለት ነው። የእንግሊዝኛውን ላንብብላችሁ። እሺ ከ12 ጀምሮ ያለውን ላንብብ። ኦልሬዲ አግኝተነዋል። አንተ አጥቢያ ኮከብ ሆይ ሲባል ባቢሎንን እያለ እንዳለ አግኝተናል ነው። 14 12 ላይ እንደዚህ ይላል fallen from heaven ከሰማይ ወደቅ ምናምን this figure represents an exaggerated way the fall of Babylon የባቢሎንን የተጋነነ አወዳደቅን እየተናገረ ነው ያለው። ልክ ፈተናል ማለት ነው። ኢቭን ወደ ማብራሪያ ሳንመጣ ለምን ቅድም እንደኛ ደከምክ የተባለውን እሱን በሃይፐርቦላ አድርጎ እየተናገረ ነው ያለው። እንዲህ ሰቅሎት ማለት ነው። ወደ ሰማይ ያወጣውና ያፈርጠዋል መልሶ። እንደዛ ነው የወደቀው። ለምን ከላይ ያደረካቸው ነገሮች በሙሉ ከልካይ የሌለውላ ነበር የምትመስለው የነበረው። አሁንስ ተምዘግዝገ መጥተህ በአፍንጫ ወደክ ነው። ስለዚህ fallen from heaven ከሰማይ ወደክ ስል this figure represents an exaggerated way the fall of Babylon የባቢሎንን በጣም የተጋነነ አወዳደቅ መንገድን ይናገራል። with all its imperial ambitions ነገስታዊ የሆነው ፍላጎቱ ጭምር አንድ ላይ ነው የደቀቀው። ሁሉንም እያስገበረ የነበረው ነገር አንድ ላይ አፈርድ የሚሆን በላ ማለት ነው። imperial ambition into destruction ለጥፋቱ ሆነለት፣ ጠፋ። ላሜንቴሽን ላይ ሁለት አንድ ላይ ላሜንቴሽን ማለት ሰቆቃወ ኤርምያስ ማለት ነው። ሰቆቃወ ኤርምያስ ሁለት አንድ ላይ ይሄ አባባል ቃል በቃል ተቀምጧል ነው የሚለው። ሐሳቡ ተቀምጧል። ሉቃስ 4:6 ላይ ማለት ሉቃስ 10:15 ላይ ማለት ከሰማይ ሲወድቅ አየሁ፣ ተምዘግዝጎ ሲወድቅ አየሁ የሚለው ሐሳብ ማለት ምን ማለት ነው ሲባል እዛ ጋር ነበረ የተምዘገዘገ መጥቶ መሬት መጣው አቧራ ቅሞ ተነሳ ማለት አይደለም። ባይዞ የከበረ ነበረ መላእክቱ መካከል ስለ ሰይጣን ሲወራ ማለት ነበርክ እንደዛ። አሁንማ በቃ ያዛም ምሳሌ ጋር ታስጠላለህ። ሆረር ፊልም ላይ አንተን ለማስመሰል ነው የሚጥሩት እንደማለት ነው። ኦ ዴይ ስታር ሳን ኦፍ ዳውን የቀን ኮከብ የንጋት ልጅ ሊትራሊ ሚኒንግ ሻይኒንግ ዋን ሳን ኦፍ ዳውን ማለት ነው። ምታበራ ሆይ ግርማ ምንድነው? ግርማዊነቶ ሆይ ማለት ነው። አለ የጧት ፀሐይን አይታችሁ ታውቃላችሁ? ነገ አንድ ያበደ ቪዲዮ ለቅላችኋለሁ ከአርባ ምንጭ የሆነ ቦታ አይቼ ጓደኛዬ ጋር አድሬ ስመጣ ሳየው እንዴት አባቱ ደስ እንደሚል ከሁለቱ ሐይቆች ጀርባ ነው ፀሐይ የሚወጣው እኛ ጋር። ከሁለቱ ሐይቆች ጀርባ መሀል ላይ እግዚአብሔር ድልድይ የሚባል አለ። በሱ በእግዚአብሔር ድልድይ በሚባልበት ተራራ ማለት ነው። በሱ ተራራ በኩል ይወጣል። በተለይ በአባይ ሐይቅ አካባቢ ነው የሚወጣውና ሲወጣ ፀሐይ እንትኑ ነው ሬውን ሐይቁ ላይ ነው የሚያደርገው። ደንጫካው ከፊት ለፊት አለ። በቃ ሌላ ዓለም ነው የሚመስለው የሆነ ሙቪ ላይ የምታዩት ማለት ነው። አሁን አያችሁ ኢቭን አስታወሰኛ ዳውን ማለት እሱ ነው። ባይዘ የንጋት ልጅ ሳን ኦፍ ዳውን ማለት ዳውን እሱ ነው። በጣም ነው የሚያምረው። ስለዚህ ምን ማለት ነው? ግርማ ሞገስ ያለ ማለት ነው። አስፈሪ ነበርክ አንተ በሄድክበት። ይኸው ሳር ቅጠሉ ብሏል እኮ ከላይ የሊባኖስ ዝግባ ምናምን ሁሉ አረፈ ነው የሚለው። አንተ በሄድክ ሊባኖስ ዝግባን ለምን እንደጠቀሰ ልንገራችሁ። ሊባኖስ ዝግባን ማለት በጣም ጠንካራው እንጨት ነው የሊባኖስ ዝግባ። ጠንካራ የተባሉትን እንኳን አድቀሃል ማለት ነው ባይዘ። አሁን ግን ደቀክ ነው። ስለዚህ የንጋት ልጅ ከዛ ውበት በላይ የለም። ጨለማው አልፏል። ዋናው ውበት እየወጣ ነው ያለው። ዋናው ውበት እየወጣ ነው ያለው። እንደዛ ውብ ነበርክ፣ በሐመራዊ ልብሶች የታጀብክ። ስለ አሶር ምዕራፍ 10 ላይ ሄዶ ይናገራል ደግሞ። ኦኬ ስለ አሶር ይናገራል ምዕራፍ 10 ላይ። ልብሶቻቸው ራሱ በጣም የከበረ ነው ምናምን። ኢቭን የሆነ በወርቅ መንገድ ላይ መሄድ እስኪቀራቸው ድረስ ነው ዓለምን ተቆጣጥሮ የነበሩት። ደናው ምን ይለዋል? የንጋት ልጅ አምሮብሃል፣ እንደዚህ ቦግ ብለህ ነበረ። አሁንስ ሰው ፊቱ እንደሚያዞርበት አይነት ነገር ነው። የአሕዛብ መሳለቂያ ሆነሃል። እግዚአብሔር አምዘግዝጎ ጥሎሃል። ሌሎቹ ደግሞ ይመጡና ምን ይላሉ? ወይ አንተም ከኛ እንደኛው ነህ እንዴ አሉት። ለካ እንደኛ ነህ አሉት ማለት ነው። ኦኬ ስለዚህ ምን ይላል? ሻይኒንግ ዋን ሳን ኦፍ ዳውን ማለት ነው። ፕሮባብሊ ዲስ ሪፈርስ ቱ ዘ ፕላኔት ቬነስ። እንደውም ከዛ ጋር ነው የሚፈታው። ያው ይሄ ከኮከቦቹ ጋር አራር ላይ ያይዟ ማለክትን የሚጠሩ የነበሩት
እና ቬነስን ማታ ማታ አይታችሁ ታውቃላችሁ? እኔ የኮከቦች ጉዳይ ያስደምመኛል፣ ደስ ነው የሚለኝ። ጨረቃ ጎን የምታበራ ጨረቃ ሁሌም ሲወጣ ቦግ ብላ ጨረቃ ስትወጣ ጨረቃ ጎን በጣም የምታበራ ኮከብ አይታችሁ አታውቁም? ማይታ አይተሽ ታውቂያለሽ? ጨረቃ ስታይ የሆነ አጠገቧ ምናምን በደንብ ቦግ ብላ የምትታይ አይታችሁ ታውቃላችሁ አይደል? ቬነስ ናት እሷ። ቪነስ የምታበራው እሷ ነች። እሷ ናት። ፕላኔት ነው ቪነስ የሚባለው ፕላኔት ነው። እሷ በደንብ ነው የምታበራው። እንትን ጨረቃ አካባቢ በደንብ ነው የምትታየው። ኦኬ እና refers to the planet Venus ሊያሳይ ይችላል። rising in the morning and climbing toward the top of the sky only to be overtaken by the sun። ያው እንትን አሁን ፀሐይ ወጥቷል አይታይም። ባይዘው ወጣችሁ ብታዩ ጨረቃ ሲወጣ ነው የምትታየው። ስለዚህ ፀሐይ ስትወጣ ትደበቃለች። ኦኬ ፀሐይ ስትወጣ ትደበቃለች። ለምን? የፀሐይ ብርሃን ከዛኛው ስለሚበልጥ። የጨረቃን ብርሃን ጨረቃ ስትወጣ ነው በጨረቃ በኩል ተደርጋ ቦብላ የምትታየው። ስለዚህ የሁለቱንም ያው ፀሐይ አሁን እኮ ወጣችሁ ብታዩ ብትፈልጉ ታገኛላችሁ። የሆነ ክሪሰንት ኤጅ ምናምን ይታያቸዋል። ሙን የጨረቃ የፀሐይን ከፀሐይ የተቀበለችው ነው ሪፍሌክት የምታደርገው ተብሎ ነው የሚታመነው አይደለ? የፀሐይን ነው ኤሚት የምታደርገው መልሳ እንጂ ራሷ ብርሃን ሶርስ የላትም። ፀሐይ ሲወጣ ግን ይሸፈናል። ሁሉ የነሱ ብርሃን ምን ይላል? ይሸፈናል። ስለዚህ ማለዳ ልጅ ሲባል ያንን መሸፈን የምትችል ነበርክ እንደማ የሌሎችን ሁላ ምን ብለሃል? ሸፍነሃል። ለምን? ፀሐይ ሲወጣ የጨረቃንም ፀሐይ ሲወጣ የቪነስንም ምን ያደርጋል? ይሸፍናል። አንተ እንደዛ ነበርክ። ሳን ኦፍ ዳውን ነበርክ። የንጋት ልጅ ነበርክ። ሁሉን የምትገዛ ነበርክ። ሁሉንም የምትሸፍን ነበርክ። ረግጠ የምታልፍ ነበርክ። አሁንስ አምዘግዝጎ ጥለዋል። In the ancient world, observations of this astronomical cycle gave rise to the first several myths ይላል ማለት ነው። በጥንቱ ይሄ አስትሮኖሚካል ሳይክል ውስጥ ፕላኔቶቹ ይሽከረከራሉ ተብሎ በሚታመነው በጥንቱ ዓለም ውስጥ የኤንሸንት ኒር ኢስት የሚባለው ማለት ነው። በዛ በምስራቁ ዓለም ውስጥ እነዚህ አሁን ኮከቦቹ ምናምን ያው ሚስቲካል የሆነ ኔቸር እንዲሰጣቸው ተደረገ። ቪነስ የሆነ ጣዖት ነው የሚወክለው እና አርጤሚስ ምናምን በዚህ ኮከቦች ጋር ይገናኛሉ። ዞሮ እና አርጤሚስ ምናምን ለዚህ ነው ይሄ አስትሮኖሚ እናት አስትሮኖሚ ይሄ ምንድን ነው የሚባለው? ኮከብ ቆጠራ። እኔ ሊዮነኝ እኔ ፓይሰስ ነኝ ምናምን የምትሉ ሰዎች አቁሙ። ኮከብ ቆጠራ ውስጥ የምትገቡ ሰዎች ማለት ነው። ሲጀመር ኤንሸንት ሚስቲካል የሆነ እንትን ያለው ነገር ነው፣ ክርስቲያናዊ አይደለም። እኔ ፓይሰስ ነኝ፣ እኔ ሊዮ ነኝ፣ እኔ ሊብራ ነኝ፣ እኔ ካንሰር ነኝ፣ እኔ ምናምን ነኝ ነው። አንተ የጌታ ነህ፣ በመልኩ በአምሳሉ የተፈጠርክነ አርፈ ቁጭ በል። ጅኒ ጋር የተያያዘ ነገር ምናምን እኔ እንትን ነኝ ምናምን አትበሉ። ክርስቲያናዊ አይደለም እሱ ነገር። ኮከብ ጋር ተያይዞ የሚወራ ነገር ማለት ነው፣ ክርስቲያናዊ አይደለም። ኦኬ ሌትስ ጎ። ኦኬ ኤንሸንት ሚስ ሰቨራል ሚስ ወይም የተረታተር አፈ ታሪኮች እንዲነሱለት ተደርጓል። ባቢሎን ሲምስ ቱ ሃቭ ቶት ኦፍ ኢትሰልፍ አስ ፉልፊሊንግ ሳች ሄቨንሊ ዴስቲኒ። ባቢሎን ራሱ እንደዛ ነበር የሚመለከት የነበረው። ቬነሶች አላችሁ፣ አማልክቶች ምናምን አላችሁ፣ እኔ የንጋት ልጅ ስወጣ ትጠፋላችሁ ነው እኮ ፖይንቱ። የንጋት ልጅ እኔ ብቅ ስል የእናንተ ጉዳይ ጥፍት ይላል። እኔ ነኝ ደምቄ የምታየው። አዎ ጨለማው ሲመጣ ምናምን ቬነስ አንቺም ጨረቃ ጎን ተጠግተሽ ምናምን ቦግ ብለሽ ትታያል። እኔ ስወጣ ሁለታችሁም ትጠፋላችሁ። ዳስ ዘ ሜታፎር ቢሃይንድ ዲስ ፓሴጅ ማለት ነው። ኦኬ ኤንድ ቢካሚንግ አን ኢተርናል ኤንድ ዩኒቨርሳል ኢምፓየር፣ ዘላለማዊና ዓለም አቀፋዊ ኢምፓየር እንደሆነ ያስብ ነበር። አንድ የማይጠፋ ነው፣ ዘላለማዊ ነው። ሁለት ዓለም አቀፋዊ ነው፣ ዩኒቨርሳል እና ኢተርናል ነው ብሎ ያስባል። ማን? አሶር። ማን? የንጋት ልጅ። ማን? ሌሎችን ሁሉ የሚከልለው ውበታቸውን ሁላ የሚያጠፋው ማለት። but with the appearance of God ቁጥር 22 ላይ አላነበብነውም ቁጥር 22ን። ነገር ግን እግዚአብሔር ሲመጣ 22ን እናንብብ፣ ያነጻጸረው ከዛ ጋር ስለሆነ ማለት ነው። ነገር ግን እግዚአብሔር ሲመጣ ምን ሆነ? በእነርሱ ላይ እነሳለሁ ይላል የሰራዊት ጌታ እግዚአብሔር።
ስሟንና ትሩፋኖቿን ዘሯንና ትውልዷን ከባቢሎን እቆርጣለሁ። ቬነስ ነኝ ምናምን ነኝ ዳውን ነኝ ምናምን አትበል። የሁላችሁ ገዢ እኔ ነኝ። የሁላችሁ አስገኝ እኔ ነኝ። የንጋት ልጅ አንተም እኔ ነኝ ያስገኘው። ሁሉን ኦቨርሻይን አረጋለሁ የምትለው ከሁሉም ደምቃለሁ የምትለው እኔ የተነሳው ቀን መገኛ ይጠፋል ይላል ማለት ነው። ስለዚህ እግዚአብሔር ሲመጣ እውነተኛው ብርሃን ሲመጣ እውነተኛው ዴቲ ሲመጣ ከፊቱ ዘወር ይላል። ባቢሎንስ ላይት ውድ ቢ ኤክስቲንጉሽድ። እውነተኛው እግዚአብሔር ሲመጣ ቁጥር 22 ላይ የባቢሎን ብርሃን ወይም የንጋት ልጅነት ምን ይላል? ያከትማል፣ ይጠፋል ማለት ነው ይላል ማለት ነው። ይሄን ይመስላል። ሁለተኛው ምን ነበረ? የእንትኑ ጋር እናነጻጽረው አይደለ? ከራእዩ ጋር ይሄ በዚህ መልክ ነው የሚፈታው ነው። ራእይ ላይ እንሂድ። ራእይ ስንት ነበረ? ያቺ 20 ራእይ 20 ስንት? ምዕራፍ 22 መጨረሻው ላይ ነው መሰለኝ። ምዕራፍ 22 መጨረሻው ላይ እሺ። አዎ 16 ላይ እኔ ኢየሱስ እነዚህን ነገሮች እንድመሰክር መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ ዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈስና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል። ኦኬ አይ ቲንክ ይሄን ፖዚቲቭሊ መፍታት እንችላለን። የሚከብድ እንትን የለውም። እሺ 22 16 17 አለው። እሺ በአማርኛው ምን የሚል አስቀምጠዋል? አጠር ያለ ኮሜንተሪ ነው ያስቀመጡት። ቁጥር 16 መልአኬን ከቁጥር 1 ጋር ምዕራፍ 1 ጋር ያነጻጽሩ። ኦኬ የዳዊት ስርና ዘር የሚለውን የምዕራፍ 5 ጋር አንብቡ ይላል። ከኢሳይያስ 11 ጋር እና ሮሜ 1:3 ጋር ያነጻጽሩ ይልና የሚያበራም የንጋት ኮከብ ዘሁልቁ ጋር አነጻጽሩ ይላል። እሺ ዘሁልቁ ነው የምናየው። ለዚህኛው ዘሁልቁ ምዕራፍ 24 17 ዘሁልቁ ምዕራፍ 24 17 ዘሁልቁ ምን ነበር በእንግሊዝኛ? ነምበርስ 22 24 17 እሺ 24 17 ላይ ስለዚህ ሞርኒንግ ስታር ምን ይላል? የንጋት ኮከብ ነኝ ስለሚለው ማለት ነው። ስለ ንጋት ኮከብ ምን አወራ? እሺ ምን አወራ? 24 17 right let's go I see him but not now ደስ ሲል this is messianic እንትን ነው አውቀዋለሁ። ይሄንን ክፍል አልሸመደድኩትም እንጂ ማለት ነው። አየዋለሁ ግን አሁን አይደለም የሚለው I see him but not now አየዋለሁ አሁን አይደለም I behold him but not here እሰማዋለሁ ግን የሆነ ቅርብ አልሆነልኝም። A star shall come out of Jacob ኮከብ ከያዕቆብ ይወጣል and the scepter shall rise out of Israel በትርም ከእስራኤል ይነሳል። It shall crush the forehead of Moab የሞዓብን ራስ ይቀጠቅጣል and break down all the sons of Sheth የሴትንም ልጆች ይሰባብራል። Edom shall be dispossessed ኤዶም የተበዘበዘች ትሆናለች። Seir also his enemies okay እያለ ይቀጥላል። እዚህ ጋር I see him but not ይልና A star shall come out of Jacob ከያዕቆብ ኮከብ ይወጣል ይላል። ምን ማለት ነው የሚለውን የ17 አንድን ሲፈታ ምን ይላል? የ24 17ን ሲፈታ እንደዚህ ይላል። የታል 17 right ያ ኦኬ እዚህ አሳጥሮታል። ግን እስኪ እንቀጥል። ይሄ እንትን ነው። ማን ነው ይሄን የተናገረው? ባላቅ ነው የተናገረው። በለዓም ነው የተናገረው። በለዓም ሊረግም ወጥቶ እግዚአብሔር አፉን ከያዘው በኋላ እስራኤልን ሊረግም ከወጣ በኋላ የሆነውን ነገር ሲያይ በቃ ግራ ሲጋባ ምናምን